ጠጠር እንዳልባከነች በደንብ አይሰማም። ቀስ እያለ ይሞቃልሽ እና እናንተም እንዳይባክንባችሁ በደንብ እንድታዳምጡ አደራላለሁ። ጌታ እግዚአብሔር ይባርካችሁ። እንጸልይና ወደ ዕለቱ ንባብ ሄዳለሁ። በማስተዋል ተከታተሉን። ጌታ ይባርካችሁ። The conference is now in presentation mode. Your line is muted. አምላካችን ሆይ እናከብርሃለን። ታላቅና ገናና አምላክ ነህ። ዛሬ ደግሞ አዲስ ቀን ሰጥተናል። በጌታ በኢየሱስ ክርስቶስ ስም በዚህ ብራንድ ኒው በሆነው ቀን ውስጥ ያንተን ብርሃን እግዚአብሔር ሆይ ብርሃንን እያየን እንድንወጣ እንድንገባ ስለረዳህን እናመሰግናለን። ደግሞ ይህ ቀን የበረከት ይሁን። ይህ ቀን ጌታ እግዚአብሔር አምላካችን ሆይ ወንድማችን እንደተማርነው በሰው ጌታ እግዚአብሔር አምላካችን ሆይ የቃሉ ብርሃን ጌታ እግዚአብሔር አምላካችን ሆይ ጌታ እኛም ደግሞ አግኔስት ጠላታችን ጌታ እግዚአብሔር በጠላታችን ተቃራኒ ጌታ እግዚአብሔር ሆይ ነው እየተቃወምን ጌታ እግዚአብሔር ሆይ በተለይም ደግሞ እግዚአብሔር ሆይ ስራውን እያፈረስን ጌታ ካንተ ጋር እየተጣበቅን ያንተን ሐሳብ እየፈጸመን እንድንሄድ ቃልህ ስላስተማረን ደግሞም አምላካችን ሆይ እኛ ባለድሎች ስለሆነን at the end of the day ባለድሎቹ ከጌታ ጋር የሆነው ስለሆነን ጌታ እግዚአብሔር ሆይ በዕለት ስለሚገጥመን ጌታ እግዚአብሔር ትናንሽ ነገር ልባችን ሳይወድቅ ጌታ ሆይ ባለድሎች እንደሆነን አውቀን ወደፊት እንድንሄድ ደግሞም በታማኝነት በቤትህ እንድንኖር እርዳን። ጌታ እግዚአብሔር አምላካችን ሆይ በቤትህ መኖር ብቻ ሳይሆን በቤትህ በታማኝነት የምንኖር ሰዎች እንድንሆን እርዳን። እግዚአብሔር አምላካችን ሆይ አንተን የምናስከብር ለስምህ የምንኖር ለስምህ ክብር የምንወጣ እንድንገባ እንድታደርገን እንጸልያለን። አምላካችን ሆይ ጌታ ለአንተ የማይመጥን ህይወት ከኛ እንዲርቅ ዛሬ እንጸልያለን። ለአንተ ጌታ ከአንተ ጋር ፈጽሞ የማይመጥን እግዚአብሔር እንኳን ለአንተ እኛ ስናስበው ለእኛ የማይመጥን ህይወት በኢየሱስ ስም ከኛ ይራቅ። ለእኛ ራሱ ያልጣመን ነገር በኢየሱስ ክርስቶስ ህይወታችን እንዳይቆጣጠር ነገር ግን ጌታ የሚበልጠውና የሚያልፈውን ያንተን ሐሳብ ይዘን ወደፊት እንድንሄድ እርዳን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም በእያንዳንዱ ጌታ ነገር ውስጥ ምክር ስላለ ስለምታስተምረን አምላካችን ሆይ በዚህ መጽሐፍ ውስጥም ደግሞ ጌታ እግዚአብሔር አምላካችን ሆይ ለህዝብ የምታቀብለው ነገር ስላለ ህዝብህ ጌታ እግዚአብሔር ሆይ ሳይባክን ይህን ቃል እንደዋዛ ሳይሆን በማስተዋል እንዲሰማው እያንዳንዱ ሰው እርዳ። ጌታ እግዚአብሔር ሆይ ስለምታግዘን በእውነት እናመሰግናለን። ክብር፣ ምስጋና፣ ውዳሴ ላንተ ይሁን በጌታ በኢየሱስ ጸልዩ፣ አሜን። ጌታ ይባርካችሁ። ጌታ የተመሰገነ ይሁን። ዛሬ የተዘጋጀንበት ንባብ አለ። ይህም ደግሞ የህይወትን በጥበብ መቃኘት በሚል ወንድማችን የሚያስተላሁን የተጻፈ መጽሐፍ ነው። ከዛ ውስጥ አንዱን ሀሳብ ነው ዛሬ አብረን የምናየው እና በጣም ይጠቅማችኋል። ትልቅ ነገር ነው ውስጡ የተሸከመው። እንግዲህ አብረን እናየዋለን። ጌታ እንደረዳን እግዚአብሔር ይሄን ሀሳብ እንለዋወጣለን። ጌታ ይባረክ። ዛሬ የምናየው ኢሳይያስ 11 ላይ ትዝ ይላችኋል። ከሰባቱ መናፍስት አንዱ እግዚአብሔርን መፍራት መንፈስ የሚለው ነው። 7 አሉ ኢሳይያስ 11 ላይ እና አንደኛው እና በጣም ጎልቶ የሚታየው 7ኛው የእግዚአብሔርን መፍራት መንፈስ የሚል ነውና ይሄ መንፈስ በጌታ ላይ ያለ መንፈስ በኢየሱስ ላይ የነበረው ያንዳንዱ መንፈስ በእኛ ላይ እንዲሆን ስለምንመኝ ዛሬ አብረን እስኪ ይሄንን ክፍል እንወጣዋለን እና እናየዋለን። በሚገባን መንገድ ነው ዛሬ የምናየውና እግዚአብሔር እንዲረዳን እንግዲህ ጸልየናል። አሁን ቀጥታ ወደ ንባቡ ወስዳቸዋለሁ። ክፍሉን እናንብበው አብረን። ጌታ ይባርካችሁ። እግዚአብሔርን
የመፍራት መንፈስ። እግዚአብሔርን መፍራት ግን አሉታዊ በሆነ መልኩ ሳይሆን አዎንታዊ በሆነ መልኩ ልንመለከተው የሚገባ ጉዳይ ነው። ፍርሃት አዎንታዊ በሆነ መልኩ ማለትም እግዚአብሔርን ከመፍራት አንጻር እንድንመለከተው የሚያደርገው የግሪኩ ቃል ኢውላቦማይ ይባላል። ቀጥተኛ ትርጉሙም አክብሮት ማለት ነው። ይህ ከአምልኮ አንጻር ለእግዚአብሔር ያለንን አክብሮት ያሳያል ማለት ነው። ይህ የግሪኩ ቃል የሚለው የግሪክ ቃል ነገሮችን በሚገባ ማጤንን ያመለክታል። ይህ ቃል በዕብራውያን ምዕራፍ 11 ላይ በኖህ ሕይወት ውስጥ ተጠቅሶ ይገኛል። ኖህ እግዚአብሔርን ለመፍራት ትልቅ ምሳሌ ነው። መጽሐፉ እንደሚለን ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብ በእምነት አዘጋጀ። ዕብራውያን 11 ቁጥር 6። እግዚአብሔርን መፍራት ለእርሱ ባለን አክብሮት በተለይም የሚናገርን ነገር አጢና በትኩረት በመስማት በመረዳት የሚሆን ነው። ኖህ እግዚአብሔር ገና ስለማይታየው ነገር፣ ገና በሩቅ ላለው ነገር እግዚአብሔርን ታመነ፣ እግዚአብሔርን ሰማ። ኖህ ለትውልዱ ልዩ ሰው ነበር። የእምነት ምላሽ የሰጠ ነበረ። አንድ ሰው እግዚአብሔርን መፍራቱ የሚታየው እግዚአብሔር ለሚናገረው ነገር ምን ያህል ትኩረት ይሰጣል፣ ምን ያህል ቦታ ይሰጣል፣ ምን ያህል የምር አድርጎ ይወስደዋል የሚለው መለኪያ ነው። ዋናው መለኪያ መንፈስ የሚናገረውን በቸልተኝነት ሳይሆን በኃላፊነት መስማት አለብን። ትኩረት ሰጥተን በኃላፊነት የሰማነው ነገር ለማስተዋል አንቸገርም። ብዙ ጊዜ እግዚአብሔርን የምንታዘዘው የተናገረውን ነገር ስለማናስተውል ነው። የሚናገረው ነገር ትኩረት ከሰጠን ግን የምናስተውለው ነገር ስለሚኖር ለመታዘዝ እንጓጓለን። ለእግዚአብሔር ያለን አክብሮት ወይ ፍርሃት እርሱ የሚናገረውን በትኩረት በኃላፊነት እንድንሰማ ያደርገናል። በትኩረትና በኃላፊነት መስማታችን ደግሞ ወደ ማስተዋል ይወስደናል። ለማስተዋላችን መጠን የመታዘዛችን ልክ ይወስነዋል። ደግሜ እላለሁ፣ የማስተዋላችን መጠን የመታዘዛችን ልክ ይወስነዋል። እግዚአብሔር የማንታዘው ያላስተዋልነውን ነገር ያክል ነው። አእምሮ ሁሉ ለመታዘዝ ለክርስቶስ እንማረካለን ሲለን መጽሐፍ ቅዱስ የአእምሮ መማረክ ለመታዘዝ ሕይወት ያለውን አስተዋጽኦ ነው የሚያሳየን። ወደ ማስተዋል የደረሰ አእምሮ ክርስቶስ ለመታዘዝ የተማረከ ነው። በአንጻሩ የማያስተውል አእምሮ የመታዘዝ ሕይወትን እንደማያስገኝ ለክርስቶስ አይማረክም። ኖህ እግዚአብሔርን የሚፈራ ሰው ነበር። ለእግዚአብሔር ከፍተኛ የልብ አክብሮት ነበረው። ስለዚህ የኖህ ዘንድ እግዚአብሔር የሚናገረው ነገር በቀላሉ የሚታለፍ አልነበረም። እግዚአብሔር ምንም ይናገር በኖህ ዘንድ የተለየ ነው። ክብሩ ይለያል፣ አሰማሙ ይለያል፣ አቀባበሉ ይለያል። ለኖህ እግዚአብሔር የተናገረ ማለት ሙሉ ትኩረቱን የሚጠይቅ ነገር እንደሰማ ነበር የሚቆጥረው። በኖህ ዘመን የነበረው ትውልድ ግን የኖህ ተቃራኒ ነበረ። ከዚህ ይሰውረን። እግዚአብሔር የሚናገረውን ነገር በቸልተኝነት የሚያልፍ ከሰማይ የሆነውን ነገር የሚንቅ ትውልድ ነበር። እግዚአብሔርን የተናገረውን ነገር ቸል ስላሉ ሊመጣ ያለውን ጥፋት አላስተዋሉም። አለማስተዋላቸው በኖህ ላይ እንዲዘብቱ አደረጋቸው። አለማስተዋል በእምነት የሚደረግ ነገር ምንም ዋጋና ተጨባጭ እውነታ የሌለው
አስመስሎ እንድንታዘዝበት ያደርገናል። ኖህ የሚሰራው ምንም ዋጋና ተጨባጭ እውነታ የሌለው አልነበረም። አለማስተዋላቸው ግን እንዲያስቡ አደረጋቸው። የማስተዋላችን መጠን የመታዘዛችን ልክ ይወስነዋል። ኖህ ማስተዋል መቻሉ ሲመጣ ስላለው ጥፋት ብቻ ሳይሆን ስለ መርከቧ አሰራር ዝርዝር ነገሮችን እንዲረዳ አስቻለው። መስማትስ እንደኖህ ነው። ከሰማን ላይ ቀር እንደሆነ እንስማ። ዘፍጥረት 6 ምዕራፍ ቁጥር 22 ላይ ኖህም እግዚአብሔር እንዳዘዘው ሁሉ እንዲሁ አደረገ ተብሎ እንደተጻፈ ኖህ ማስተዋል መቻሉ አእምሮ ሕይወቱ እግዚአብሔር የተናገረውን በሙሉ ለመታዘዝ እንዲማረክ አስችሎታል። በዚህ እግዚአብሔር መፍራት የጥበቦች ሁሉ ቁንጮ እንደሆነ አስተውሏል። ሰው ሁሉ ሲጠፋ እርሱ ከነቤተሰቡ ዳነ። ለምን? እግዚአብሔርን ስለፈራ። እግዚአብሔርን መፍራት መዳን ነው፣ መትረፍ ነው። ለእግዚአብሔር አክብሮት ስለነበረው እግዚአብሔር በተናገረው ነገር ላይ ስላልቀለደ፣ ስላልዘበተ፣ እግዚአብሔር የተናገረውን ነገር ማስተዋል ስለቻለ ይህንንም የጀመረውን ታላቅ ጎዳናና መንገድ ሕይወት በድል እንዲፈጽም እግዚአብሔር ረዳው። ጌታ በነገረን ሁሉ ማስተዋል ይስጠን። ምክንያቱም ለማስተዋልህ መጠን የመታዘዝ ልክ ይወስነዋል። አእምሮህ ወደ ማስተዋል ሲደርስ ክርስቶስ ለመታዘዝ ተማርከሃል ማለት ነው። እግዚአብሔርን መፍራት ከማስተዋል ጋር ብቻ ሳይሆን ከሌሎች መንፈሳዊ ምሰሶዎች ጋር ተያያዥነት አለው። ዕብራውያን ምዕራፍ 12 ቁጥር 9 ላይ ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበት ጸጋ እንያዝ ይላል። እግዚአብሔርን መፍራት ለእርሱ ያለን አክብሮት እንደሆነ ይህ ክፍል ያሳየናል። ለእግዚአብሔር የሚገባውን ከበሬታ መስጠት ለእርሱ ያለን ፍርሃት መገለጫ ነው። በሀገራችን ባህል መሰረት አንድ በእድሜ ገፋ ያለ ሰው ወዳለንበት ክፍል ሲገቡ ከተቀመጥንበት መቀመጫ ብድግ እንላለን። ከመቀመጫችን መነሳታችን የሚያመለክተው ለሰውየው ያለንን ከበሬታ ነው። እግዚአብሔርን ማክበር ወይ መፍራት ለእርሱ ከበሬታን መስጠት ነው። ይህ ከበሬታ ግን ከውስጥ ከልብ ሲጀምር ይገባዋል። የምናደርገው አምልኮ የእውነትና የመንፈስ ቃና የሚሰጠው ይህ ከልብ ከውስጥ የሆነው ከበሬታ ነው። እንኳን እግዚአብሔር ሰው እንኳን ከልቡ የተሰጠውን ክብር ለይቶ ያውቃል። ከልብ የሆነ ከበሬታ በአስተሳሰብ፣ በቃላት አገላለጽ፣ በአምልኮ አኳኋን፣ በሕይወት አረማመድ ሊታይ ይችላል። በቃል ብቻ አይደለም። በዚህ በዕብራውያን 12 ላይ እግዚአብሔር ማክበር መፍራት ለመንፈሳዊ ሕይወታችን የሚሰጠንን ሁለት ቀጥተኛ ጥቅም ይነግረናል። እግዚአብሔርን ማክበርና መፍራት። እግዚአብሔርን ማክበርና መፍራት። ሰው አምላኪ ተደርጎ ተፈጥሯል። አምላክ ተደርጎ ስለተፈጠረ የሚያመልከው ነገር ይፈልጋል። ስለዚህ ሰው በዘመናት መካከል እግዚአብሔር ወይም ሌሎችን ነገሮችን እያመለከ ይኖራል። በዘመናችን ሰው የስልጣኔ ጫፍ ላይ ደርሶ አምልኮን የተወ ቢመስልም ቀረብ ብለን ግን ስናየው በሰለጠነው ዓለም ሰው ሳይንስን፣ ቴክኖሎጂን፣ ገንዘብን፣ አካባቢውን፣ ፕሮፌሽኑን፣ ሱፐርስታሮችን ወይም ማዘር እርዝን ራሷን እያመለከ እንደሆነ እንረዳለን። ሰው ያለ አምልኮ ንጥረ ነገር በውስጡ ስለተፈጠረ ከአምልኮ ውጭ ሊኖር አይችልም። አወቀውም አላወቀውም፣ ተቀበለውም አልተቀበለውም ሁሉ ሰው አንዳች ነገር እያመለከ ነው። በዚህ ስፍራ ሰው እያመለካቸው ስላሉ ነገሮች መዘርዘር አንችልም። ነገር ግን ሰው እግዚአብሔርን የሚያመልክበት ጊዜ
ስላሉት ነገሮች እንነጋገር እስኪ። ሰው እግዚአብሔርን ሲያመልክ ያ አምልኮ እግዚአብሔርን ደስ የሚያሰኝ ወይም ደስ የማያሰኝ ሊሆን ይችላል። አምልኮ ሲባል መዝሙር ወይም የመድረክና የጉባኤ እንቅስቃሴ ማለት ብቻ ሳይሆን ከመድረክና ከጉባኤ ውጭ ያለውን አጠቃላይ ሕይወት የሚጠቀልል ነው። አምልኮ ትርጉሙ እንዲህ ከሆነ እግዚአብሔርን ደስ የሚያሰኘው አምልኮ የትኛው ነው? እስኪ የትኛው ነው? ኢየሱስ ወደ ዓለም የሚገባበት ጊዜ በትንቢተ መንፈስ ስለ እርሱ እንደተጻፈው መስዋዕትንና መባን አልወደድክም፣ ስጋን አዘጋጀህልኝ፣ በሙሉ የሚቃጠል መስዋዕትና ስለ ኃጢአት የሚሰዋ መስዋዕት ደስ አላለህም ይላል ዕብራውያን ምዕራፍ 10 ቁጥር 5 ብሎ ተናግሯል። እነዚህ ቦታ ላይ ኢየሱስ ከመምጣቱ በፊት ሰዎች ሲያደርጉ የነበረውን አምልኮ ነው የሚያሳየን። ኢየሱስ ወደ ምድር ሳይመጣ በፊት ሰዎች እያደረጉ ወይም እያመለኩ ያለውን ነገር ያሳየናል። ነገር ግን ምንም እንኳን የተሰዋ መስዋዕት ቢኖርም እግዚአብሔር ግን በዚህ አምልኮ ደስ አልተሰኘበትም። ለዚህ ነው ልጁን የላከው። ስለዚህ የሚያስፈልገውን አምልኮ ብቻ ሳይሆን እግዚአብሔርን ደስ የሚያሰኝ አምልኮ ነው። በአምልኳችን እግዚአብሔር ደስ የሚሰኘው የምናቀርበው መባን፣ የመስዋዕትን፣ መዝሙር፣ ሙዚቃ መሳሪያ፣ የአዳራሽ፣ የምንጣፍ፣ ጉባኤ መብራት፣ የኳየር ልብስ ወዘተ አይነት ሳይሆን በልባችን ውስጥ ያለው እርሱ መፍራት ነው። ለእርሱ ያለን ፍርሃት ማለትም ከበሬታ፣ አክብሮት እርሱን ደስ ያሰኘዋል። እግዚአብሔርን ደስ የሚያሰኘው አምልኮ ወደ 400 ዓመታት የሚጠጋው የጸጥታ ዘመን ከመግባቱ በፊት የመጨረሻ መጽሐፍ ቅዱስ ነቢይ የነበረው ሚልክያስ ነበረ። የዛሬ 2400 ዓመታት በፊት ማለት ነው። አይሁድን በዚህ ጥያቄ ተገዳድሯቸው ነበረ። እናንተ ስሜን የምታቃልሉ ካህናት ሆይ፣ ልጅ አባቱን ባሪያ ጌታውንም ያከብራል። እኔ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ብሎ እግዚአብሔር በዚህ ነቢይ አማካኝነት የአይሁድን ሕዝብ ጠይቋል። ሚልክያስ 1:6 ላይ አባት ይከበራል፣ ጌታ ደግሞ ይፈራል። እግዚአብሔር ደግሞ ለእኛ አባትም ነው ጌታም ነው። እርሱ አባት ለልጆቹ እንደሚሆን ጌታ ለባሮቹ እንደሚያደርግ ካደረገ እኛ ልጅ ለአባቱ የሚሆነውና ባሪያ ለጌታው የሚያደርገውን ማድረግ አለብን። እግዚአብሔር አላከበራችሁኝም፣ አልፈራችሁኝም ብሎ ለአይሁድ ሲናገር ሕዝቡ ደግሞ ያላከበርንህ ያልፈራንህ ስምህንስ ያቃለን ነው በምንድን ነው ብለው መልሰው ጠይቀውታል። የሚገርም ነው። ሕዝቡ እንደዚህ ጥያቄ የጠየቀበት ምክንያት አላከበራችሁኝም፣ አልፈራችሁኝም የሚለው የነቢዩ ሚልክያስ ስብከት ከእነርሱ ሁኔታ ጋር አልተጠቀማላቸውም፣ አልሄደላቸውም። ስለዚህ ጠየቁት ነቢዩን፣ በምንድን ነው ያላከበርንህ ያልፈራንህ? ስምህንስ ያቃለን ነው? አባት ጌታ ትሉኛላችሁ፣ ነገር ግን እንደ አባት አታከብሩኝም፣ እንደ ጌታም ደግሞ አትፈሩኝም ይላል ብሎ ለተናገረው ሕዝቡ ደግሞ ያላከበርንህ ያልፈራንህ ስምህንም ያቃለነው በምንድን ነው ብለው ጠየቁት። መልካም ጥያቄ ነው። ሚልክያስ በእግዚአብሔር መንፈስ ሆኖ ጥያቄያቸውን መለሰላቸው እንዲህ ብለው፣ በመሠዊያዬ ላይ እርኩስ እንጀራ ታቀርባላችሁ፣ እናንተም ያረከስንህ በምንድን ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕት ስታቀርቡ ይህ ክፉ አይደለምን? አንካሳውንስ የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃህ አቅርብ። በውኑ በአንተ ደስ ይለዋልን ወይስ ፊትህን ይቀበላልን? ይላል የሠራዊት ጌታ እግዚአብሔር ብሎ መለሰላቸው። መስዋዕታቸው የተሟላ አልነበረም። አንካሳ፣ እውር፣ የታመመ፣ ጎዶሎ ነበር። እግዚአብሔር ሲናገር ይህ እንኳን ከበላያችሁ ላለው ሰው የምታቀርቡት ነገር አይደለም ብሏል። ለእግዚአብሔር የምንሰጠው ጊዜ ምን አይነት ነው? ለእግዚአብሔር የምንሰጠው መራጭ ጊዜ ወይስ ምርጥ ጊዜ?
በቀን ውስጥ ጊዜ ከተረፈን ያንን ጊዜ ነው ለእግዚአብሔር የምንሰጠው ወይስ ከሌሎች ነገሮች አስቀድመን ለእግዚአብሔር የምንሰጠው ጊዜ አለ? በቀናችን ማን ነው ቀዳሚው? ነገሮቻችን ወይስ እግዚአብሔር? አምልኮ ከዚህ ይጀምራል። በአንድ ወቅት ሰዎች ምግብ ሲበሉ አንዳንድ ወንድሞች ምግቡ እንደመጣ ሳይጸልዩ ምግብን መብላት ሲጀምሩ በመካከላቸው አንዱ እኔስ በዚህ አጋጣሚ ካልጸለይኩ መቼም አልጸልይም አለና አንገቱን አቀርቅሮ ጸልዮ መብላት ጀመረ። ለጊዜው ይህ አባባል ፈገግ ቢያሰኝም ሁሉም ራሱን እንዲመለከት የሚያደርግ ቁም ነገር በውስጡ አለ። ለእግዚአብሔር ጊዜ የምንሰጠው ለማዕድ ስንጸልይ ነው። የመሆን የለበትም። ለማዕድ የምናደርገው ጸሎት በቀን ውስጥ ለእግዚአብሔር መስጠት ያለብንን ጊዜ ተክቶታል። ይህስ አንካሳና የታመመ መስዋዕት አይደለምን? ለእግዚአብሔር የምንሰጠው መራጭ ሳይሆን ምርጥ ጊዜ ይኖረን። ይህን አይነቱን ማጸሎት አሕዛብም ይጸልያሉ። ለእግዚአብሔር በልባችን በሐሳባችን የምንሰጠው ቦታ እንዴት ነው? ልባችንና ሐሳባችን የሞሉት ዓላማ ተኮር ያልሆኑ ጊዜያዊ ዘላለማዊ ፋይዳ የሌላቸው ርካሽ ነገሮች ናቸው። ይህ የታመመና አንካሳ መስዋዕት ነው። እግዚአብሔር ልባችንን፣ ሐሳባችንን በራሱ ሐሳብ ሊሞላው ይፈልጋል። አለቃችን የተናገረንን ነገር እንኳን ለብዙ ቀን ስናጠነጥነው፣ ስናወጣው፣ ስናወርደው እንውላለን። እግዚአብሔር አምላክ የተናገረንስ እናስበዋለን፣ እናንሰላስለዋለን። እንግዲህ ለእግዚአብሔር የታመመ አንካሳ፣ ዕውርና ያልተሟላ መስዋዕት ማቅረብ እርሱን ያለመፍራትና ያለማክበር ውጤት መሆኑን ልናቅ ይገባል። በዚህ አይነት ምራጭ አምልኮ ደግሞ ለእግዚአብሔር ደስ አያሰኝም። እግዚአብሔር ከልብ መፍራትና ማክበር ያለበት መከበርም ያለበት አምልኮ የተሟላ አምልኮ ነው። በዚህ የተሟላ አምልኮ እግዚአብሔር ደስ ይለዋል። እንግዲህ ለማምለክ ብቻ ሳይሆን እግዚአብሔርን ደስ የሚያሰኝ አምልኮ ለማምለክ እንትጋ። መጀመሪያ ነጥብ ላይ የተናገርነው ነገር አለ። እግዚአብሔር መፍራት በአምልኳችን እግዚአብሔርን ደስ እንደምናሰኝ የሚረዳን ተናግሮናል። በመቀጠል ደግሞ የዕብራውያን 12 መርህ መሰረት የጥበብ መሰረት የሆነው እግዚአብሔርን መፍራት የሚሰጠንን ሁለተኛ ቀጥተኛ ጥቅም እስኪ እንመልከት። ይኸውም እግዚአብሔር ደስ የምናሰኝበትን ጸጋ። ጸጋ ማለት መለኮታዊ እርዳታ፣ ችሎታ፣ ድጋፍ ወይም ጉልበት ማለት ነው። እደግመዋለሁ። ጸጋ ማለት መለኮታዊ እርዳታ፣ ችሎታ፣ ድጋፍ ወይም ጉልበት ማለት ነው። እግዚአብሔር ለመኖር ጉልበት እንዲሆነን በየጊዜው የሚለቅልን ጸጋ አለ። ይህ ጸጋ መለኮታዊ የሆነውን ኑሮ የሚቻል እንዲሆንልን ያደርገዋል። በተጨማሪም እግዚአብሔርን እንድናገለግልበት የሚሰጠን ጸጋ አለ። እንድናገለግልበት የሚሰጠን ጸጋ ሕዝቡን እንድንጠቅምበት፣ ቤተክርስቲያንን እንድናንጽበት የተሰጠ ጸጋ ነው። ጸጋ መያዝ ካልቻልን ግን እንጥለዋለን። ጸጋ በአክብሮት የሚያዝ ነው። ጸጋን መያዝ ማለት ጸጋን ማስተናገድ፣ ባህሪውን አውቆ መጠቀም የሚሉትን ትርጉሞች ሁሉ ያካትታል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በጌታችን በኢየሱስ ክርስቶስ ጸጋ እውቀት እደጉ ብሎ ይመክረናል። በጸጋ ብቻ ሳይሆን ስለ ጸጋ ባህሪና አጠቃቀምም በማወቅና ልናደርግ ይገባል በሚል ያስተምረናል። እግዚአብሔር ጸጋ፣ እሱ የጸጋ አምላክ ነውና እግዚአብሔር በየጊዜው የሚለቅልን ጸጋ ባይኖር ኖሮ መንፈሳዊ ሕይወት የሚቻል አይሆንም ነበር። እግዚአብሔር ስንጸልይ ጸጋ ይለቅልናል። ዕብራውያን ምዕራፍ 4 ቁጥር 16 ላይ እንዲሁ የእግዚአብሔር ቃል
ስንካፈልም ሆነ በጋራ ጸሎት ጊዜ በማስተላለፍ ስርዓት ላይ የሚያስተላልፈን ጸጋ አለ። ሮሜ ምዕራፍ 1 ቁጥር 11 ላይ ይህ ጸጋ በሕይወታችን መለኮታዊ እገዛ ሳይጎለን ማኖር እንድንችል ያግዘናል፣ ይረዳናል። ሐዋርያ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ላይ አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ብሎ ተናግሯል። የእግዚአብሔር ጸጋ በከንቱ መቀበል ማለት ምንም ላንሰራበት ጸጋውን መቀበል ማለት ነው። የተቀበልነው ጸጋና የምንሰራው ስራ ሊመጣጠን ይገባል። የተቀበልነው ጸጋ ያክል ለመስራት ራእያችን ማደግ አለበት። ያኔ ጌታ በሕይወታችን ይከብራል። ይህ እጅግ ወሳኝ ነገር ነው። እንድናገለግልበት የተሰጠን ጸጋ በተመለከተ ደግሞ ላለመጣል አስቀድመን በእውቀት ማደግ አስፈላጊ እንደሆነ ተነጋግረናል። ይህ እውቀት የጸጋ ባህሪና አደራረግ የምናውቅበት አንዱ ታላቁ ነገር ነው። ጸጋ በእግዚአብሔር ሉዓላዊ ምደባ የሚደለደል ነው። እግዚአብሔር ለአንዱ እንዲህ አይነት ጸጋ፣ ለሌላው ደግሞ እንደዚህ አይነት ጸጋ ይሰጣል። ለምን ለከሌ እንዲህ አይነት ጸጋ ተሰጠው፣ ለከሌትስ እንዲህ አይነት ጸጋ ይሰጣታል ተብሎ ሊጠየቅ አይችልም። ይህ ማንም ጣልቃ የማይገባበት የእግዚአብሔር ሉዓላዊ አደራረግ እንደሆነ እንዲገባን ያስፈልጋል። እንዲህ አይነቱ የእግዚአብሔር ሉዓላዊ አደራረግ የሚከተለው የመጽሐፍ ቅዱስን ክፍል ያሳየናል። ልጆቼ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛል ተባለለት። ያዕቆብን ወደድኩ ኤሳውን ግን ጠላሁ ተብሎ እንደተጻፈ ነው። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፃ አለ ወይ? አይደለም። ለሙሴ የምመራውን ሁሉ ምራዋለሁ፣ የምራራለትንም ሁሉ ራራለሁ ይላልና። እንግዲህ ምሕረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከእግዚአብሔር ነው እንጂ ይላል ሮሜ ምዕራፍ 9 ቁጥር 11። አዲስ ኪዳን ከተጻፈው በኋላ በዘመናት መካከል ለሰው አእምሮ ለመቀበል ካስቸገሩት ክፍሎች መካከል ይህ የተጠቀሰው ክፍል ይገኝበታል። ብዙ የሥነ መለኮት ሰዎች በዚህ ክፍል ላይ ሰፊ ጥናት በማድረግ በዶክትሪናዎች እንኪያ ሰላምታ ተለዋውጠውበታል። አንዳንድ የመጽሐፍ ቅዱስ ክፍሎች የሚወሳሰቡብን አንድ ሰው ከምናስበው ሀሳብ ጋር ስለሚራራቁ ወደ ሀሳባችን ጠምዘን ልናመጣቸው ስንሞክር ነው። በተቻለ መጠን ከራቅናቸው ሀሳቦች እንዲገፉልን ለማድረግ ስንሞክር እናወሳስበዋለን። በዚህ ክፍል ላይ እግዚአብሔር ሀሳብ የሚጸናው በስራ ሳይሆን በምርጫ እንደሆነ ሊነግረን ነው። ማንም ሰው የተሰጠውን ጸጋ የተቀበለው ከስራው ስራ የተነሳ ሳይሆን በእግዚአብሔር ሉዓላዊ አደራረግ ነው። ለማገልገል የተሰጠን ጸጋ ድልድል የስራችን ውጤት ሳይሆን ገና ሳንወለድ የተወሰነ ከእግዚአብሔር ምርጫ አሰራር ነው። ይህ ሉዓላዊው የእግዚአብሔር አሰራር ነው። ምናልባት ብዙዎችን እግዚአብሔር ጸጋ የሚሰጠው በስራ ሳይሆን በምርጫ ከሆነ ይህ አሰራር ሚዛናዊ ነው፣ ጽድቅስ አለበት እንል ይሆናል። በእውኑ ሰው ሁሉን የሚችል አምላክ ይከራከራል ብሏል ኢዮብ ምዕራፍ 40 ቁጥር 2 ላይ። እግዚአብሔር ገባንም አልገባንም በስራው ትክክል ነው። እግዚአብሔር ትክክል የሚሆን እኛ የገባንን ያክል ብቻ አይደለም። ባይገባንም የእኛ ውሱንነት እንጂ የእርሱ ጉድለት አይደለም። አንዳንድ ጊዜ ሰው የራሱን ውሱንነት የእግዚአብሔር ጉድለት አድርጎ ይወስደዋል። እግዚአብሔር ትክክል የሚሆነው እኛ የገባን ያክል ብቻ አይደለም። ባይገባንም የእኛ ውሱንነት እንጂ የእርሱ ጉድለት አይደለም። አንዳንድ ጊዜ ሰው የራሱን ውሱንነት እግዚአብሔር ጉድለት አድርጎ ይወስደዋል። ብዙ ጊዜ ሮሜ ምዕራፍ 9 ላይ የእግዚአብሔር ሐሳብ በስራ ሳይሆን በምርጫ እንደሚጸና የሚናገረው ክፍል እናይና ስራ አያስፈልግም ብለን እንደመድማለን። አይደለም። የተጻፈውን ስናነብ ሌላ ያልተጻፈ ነገር ደግሞ የተጻፈ ያክል አድርገን እንድናነብ
መጠንቀቅ አለብን። እግዚአብሔር ሐሳብ የሚጸናው በስራ ሳይሆን በምርጫ ነው ማለት በጎ ስራ አያስፈልግም ማለት አይደለም። ጳውሎስ ይህንን መልእክት ሲጽፍ በጎ ስራ አያስፈልግም ማለት ነው ብለው ያልተጻፈውን ያነበቡ ሰዎች ስለተከራከሩ ሐዋርያው ያዕቆብ ደግሞ እነርሱን ለማረም ያዕቆብን መልእክት ጽፏል። ያዕቆብ ስራና እምነት ወይም ጸጋ የሚቃረኑ ነገሮች እንዳልሆኑ የአንድ ሳንቲም ሁለት ገጽታዎች አድርጎ አስቀምጧቸዋል። በጎ ስራ የሚያስፈልገውን ጸጋ ለማግኘት አይደለም። ይልቁንም ጸጋ የሚያስፈልገው በጎና ስራ ለመስራት ነው። ይህ በጎ ስራ ግን ግብረ ገባዊ ድርጊት ባሻገር እግዚአብሔር መልካም በጎ ስራ ብሎ ያስቀመጠውን ማድረግ የሚያስችል ነው። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን። እግዚአብሔር መልካሙን ስራ ብሎ የሚጠራው አስቀድሞ በክርስቶስ በእኛ ያዘጋጀውን እቅድና ሐሳብ ነው። የእግዚአብሔር ጸጋ ይህንን መልካም ስራ ለማከናወን ይጠቅማል። ግብረ ገባዊ መስፈርቶች ግን እጅግ ጠቃሚና አስፈላጊ ናቸው። ይህ መልካም ስራ ግብረ ገባዊ ከመሆን ባሻገር ነው። ይህ እግዚአብሔር ዘላለማዊ ሐሳብ ያለበትን ታላቅ ስራ ነው። አንድ ሰው እንዲህ ባለው የእግዚአብሔር መርህ ግብር ውስጥ አስተዋጽኦ ሊያደርግ የሚችልበት ጸጋ ተቀብሎ ነገር ግን በጸጋው የማይመጥን የህይወት አካሄድ ውስጥ ቢገኝ ባለመታዘዝ ጎዳና ቢመላለስ በማን አለብኝነትም በትምክህተኝነትም አገልግሎቱንና ህይወቱን ቢመራ ግብዝነትና አምባገነንነት መመሪያው ቢሆን ከክርስቶስ አካል ውስጥ ከፋፋይና በጎጠኝነት መንፈስ ብዙዎችን ቢያምስ አንድ ሰው እንዲህ አደረገ እንኳን እግዚአብሔር የሰጠውን ጸጋ ቅባት እየተገለጠ ሊሰራ ይችል ይሆን? ጸጋው መስራቱ የድርጊቱን ትክክለኛነት አያረጋግጥም። እግዚአብሔር ሐሳብ የሚጸናው በስራ ሳይሆን በምርጫ ነው። ስለዚህ ጸጋው በምርጫ ጉዳይ ስለሆነ ከስራ ባሻገር ሊገለጥ ይችላል። እግዚአብሔር ደግሞ ስለ መጥራቱና ስለ ጸጋው ስጦታ አይጸጸትም ይላል። ዋናው ነገር ይህንን የጸጋ ባህሪ መረዳት ነው። ይህንን የጸጋ ባህሪ ከተረዳን የትክክለኛነትና የማረጋገጫ የእግዚአብሔር ከኛ ጋር መጠቀሙን እንዲሁም እግዚአብሔር በእርግጥ መስራቱን ጸጋው መስራቱን ከኛ ጋር መተባበሩን እኛም ከእግዚአብሔር ሐሳብ ጋር ተባብረን ማድረጋችንን በግልጽ የሚያሳየው የህይወታችን አካሄድ ነው። የድርጊታችን መመዘኛ የእግዚአብሔር ቃል ስናደርግ እንጂ የእግዚአብሔርን በእኛ መጠቀሙን አለመጠቀሙ አይደለም። በእርግጥ እግዚአብሔር ቃሉን ያከብራል፣ ጸጋውንም ያከብራል። ብዙ ጊዜ የእግዚአብሔር ጸጋ በኃይልን እየተገለጠ ሲሰራብን ለንስሐ ቶሎ ለመንቃት እንቸገራለን። ምክንያቱም ንስሐ የሚያስፈልገው ጎዳና ውስጥ እየሰራመድን፣ ነገር ግን ጸጋው ሲሰራ ስናይ ንስሐ የሚያስፈልገን አይመስለንም። እደግመዋለሁ። ጸጋው ሲሰራብን ስናይ እኛ ግን በማይሆን ጎዳና ሆነን እያለን በእኛ የሰራው ጸጋ ኮንፈርሜሽን እንዳይመስለን፣ ማረጋገጫ እንዳይመስለን እንዳንታለል ይገባል። ጸጋው የሚያከብረው ሰጪውን ነው። ከመንፈሳዊ ችግሮች የከፋውን እንዲህ አይነቱ ደረጃ ነው። ይህ አይነቱ ስህተት ለንስሐ የሰጠንን ጊዜ በማስተዋል እንዳንጠቀምበት ያደርጋል። ይኸውም ራእይ ምዕራፍ 2 ቁጥር 21 ላይ የሰጠንን የንስሐ ጊዜ በማስተዋል ካልጠቀምንና ካልተመላለስን የንስሐ ጊዜ ያልፋል፣ በሩ ይዘጋል። ከውጭ ሆነን ብናንኳኳም የምንሰማውን አላውቃችሁም የሚል ድምፅ እንዳያጋጥመን ልንጠነቀቅ ያስፈልጋል። ለዚህ ነው በመጽሐፍ ቅዱስ እንዳንዘናጋ የመዳን የንስሐ ቀን አሁን ዛሬ ነው የሚለው ሉቃስ ምዕራፍ 13 ቁጥር 25 ላይ። እንግዲህ የንስሐ ጊዜ ያልፋል ማለት ንስሐ ስንገባ እግዚአብሔር አሁን ጊዜው አልፏል ይቅር አልልህም ይለናል ማለት አይደለም። እግዚአብሔር ማንኛውንም ሰዓት ወደ እርሱ በእውነት ለሚመለስ ሰው ይቅር ይላል።
ነገር ግን እውነተኛ ንስሐ መግባት የምንችለው እግዚአብሔር በውስጣችን ተነሳሽነት ሲፈጥርልን ሲያግዘን ነው። ብዙ ጊዜ ቀና ባልሆነ አካሄድ ውስጥ ራሴን ሳገኘው የምጸልየው እግዚአብሔር ሆይ ንስሐዬ እውነተኛ እንዲሆን አድርገኝ ማለት ነው። እግዚአብሔር ካልረዳ በቀር ማንም እውነተኛ ንስሐ መግባት አይችልም። ንስሐን ብዙ ጊዜ ቸል የምንለው የራሳችንን ጥረትና ፈቃደኝነት ውጤት እንደሚመስለን ስናስብ ነው። እግዚአብሔር መንፈስ ስለ ኃጢአት ዓለምን ይወቅሳል። ይህ የመንፈስ ቅዱስ ወቀሳ ተገቢውን ምላሽ ሊሰጥ ይገባል። ተገቢውን ምላሽ ካልሰጠ እንደነዛለን ልንሄድና የህሊና ዝገት ውስጥ ልንገባ እንችላለን። ስለዚህ ይህ የወቀሳ ጊዜ ሳያልፍ ቶሎ መጠቀም፣ በጊዜው መጠቀም አለብን። ንስሐ በጊዜው ሲሆን እንዴት መልካም ነው! ኤሳው ለንስሐ የተሰጠውን ጊዜ አልተጠቀመም። በረከቱን ሊወርስ በወደደ ጊዜ ግን አልቻለም ይላል ዕብራውያን ምዕራፍ 12 ቁጥር 7። ማልቀስ የጀመረው ስለ አንድ መብል ብኩርናውን በሸጠ ጊዜ ሳይሆን በረከቱን እንደተቀማ ባየ ጊዜ ነበር። የዚህን ጊዜ የቱንም ያህል ቢያለቅስና በእንባ ተግቶ ቢፈልገው ለንስሐ ስፍራ አልተገኘለትም። ለነገሩ ለቅሶ በራሱ ብቻውን የንስሐ ምልክት አይደለም። ወደ በኋላ ስለ ምሕረት የምናገርበት ክፍል ላይ ልናየው እንችላለን። ኤሳው ያስለቀሰው ያጣው በረከት እንጂ የሸጠው ብኩርና አይደለም። ስለዚህ ንስሐው እውነተኛ አልነበረም። የእግዚአብሔር መንፈስ ረድቶት እውነተኛ ንስሐ ስንገባ የምናለቅሰው ስላጣነው በረከት ሳይሆን ስለ ሸጥነው ብኩርና ነው። ያጣነውን በረከት እንዳጣነው ለማወቅ ጊዜ ይወስድብናል። የንስሐን ጊዜ የሚያሳልፍብን እንዲሁ አይነቱ አዝማሚያ ነው። ኤሳው የሸጠው ብኩርናውን ካጣው በረከት ጋራ እንደሚስተካከል አላወቀም ነበር። ይህ ቸልተኝነቱ የተሰጠው የንስሐ ጊዜ እንዳይጠቀም አታሎታል። የእግዚአብሔር ጸጋ በእኛ መስራቱና እግዚአብሔር እኛን መጠቀሙ የተሰጠን በንስሐ ጊዜ እንድንጠቀም እንቅፋት አይሆነን። የማንቂያ ደውል የሚሆነን ነገር መጨረሻ ላይ የምናጠናው በረከት ሊሆን ይችላል። ይልቁንም ለመንፈስ ቅዱስ ወቀሳ ንቁ የመሆን ምላሽ እንስጥ። ንስሐ ከመግባታችን በፊት ንስሐችን እውነተኛ እንዲሆን እግዚአብሔርን እንጠይቅ። በጊዜ ንስሐ የምንገባ ከሆነ ጊዜው ሳያልፍ ስንነቃ ራሳችንን ያለ ልክ በመኮነን የመንፈስ ቅዱስ ድጋፍ አጥተን ልንጠወልግና የሰጠንን ጸጋ ልንጥን እንችላለን። ሰይጣን የወንድሞችን ከሳሽ ነው ተብሏል። የሚከሰን በሀሳባችን ውስጥ ነው። ክሱን መቋቋም ሲያቀተን በራሳችን ላይ ተገቢ ያልሆነ እርምጃዎችን እንወስዳለን። ራሳችንን ከቅዱሳን ህብረት እንለያለን። ጸሎትና እግዚአብሔርን ቃል ጥናት ችላ እንላለን። የተሰጠንን የአገልግሎት ኃላፊነት ላለመውጣት እናፈገፍጋለን። በዚህ መካከል ብዙዎች ለማን የተሰጠው ጸጋ እንጥላለን። ጸጋውን የጣልነው የእግዚአብሔርን ስለቀማን ሳይሆን ጠላት ስላስጣለን ነው። እደግመዋለሁ። ጸጋውን የጣልነው እግዚአብሔር ስለቀማን ሳይሆን ጠላት ስላስጣለን ነው። እግዚአብሔር ስለሰጠን ጸጋ ጥሪ አይጸጸትምና እግዚአብሔር የሚሰጠንን የንስሐ ጊዜ በክስ ሳይሆን በወቀሳ ተጸጽተን የምንመለስበት ነው። ጠላት ግን ካልነቃንበት ይህ የንስሐ ጊዜ እንዲያልፈን ካደረገ ክስ ውስጥ ይከተንና መመለሻና ማቆሚያ የሌለው ጸጸት ውስጥ ይከተናል። መንፈስ ቅዱስ መጽናናት ከሌለው ከልክ ያለፈ ሐዘንና ጸጸት በጠላት ወጥመድ ውስጥ እንድንገባ ያደርገናል። በአንድ ወቅት በአዲስ አበባ ውስጥ መኪና የምሸጥበት ጊዜ መኪናዬን ሊገዛ በደላሎች አማካኝነት ከመጣው ሰው ጋራ በድንገት ተጋጨንና በቁጣና በንዴት የተሞላን ኃይል ቃል ተለዋወጥን። በዚህ ስሜት ውስጥ እያለሁ ወደሚጠብቀኝ አገልግሎት ሄድኩኝ። በዚያ ተሰብስቦ የሚጠብቀኝ ሕዝብ በምን አይነት ስሜት ውስጥ እንደነበርኩ አያውቅም። መድረክ ላይ የምቆምበት ጊዜ
እንዲያውም ከሌላው ጊዜ በጣም በተሻለ አገልግሎት አገልግዬ ብዙ ጌታ ይባርካችሁ ተቀብዬ ሄድኩኝ። የሚቀጥሉት ጊዜያትም አገልግሎትን ለማገልገል ቤተክርስቲያን የማነጽ ቀጥዬ ነበር። በግሌ ጸሎት የምጸልይበት ጊዜ ሁሉ ግን የማያቋርጥ የመንፈስ ቅዱስ ወቀሳ ይሰማኝ ነበር። እንግዲህ መባህንና መሰዊያ ላይ ብታቀርብ በዚያ ወንድምህን አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያ በፊት መባህን ትተህ ሂድ፣ አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ የሚለው ማቴዎስ ምዕራፍ 5 ቁጥር 23 ላይ ለዚህ መንፈስ ቅዱስ ወቀሳ ምላሽ መስጠት ነበረብኝ። ለካ ወደ አገልግሎት ከመሄዴ በፊት በእርግጥ የማገለግልበት ጊዜ የሚለቀቀው የእግዚአብሔር ጸጋ ላይ ምንም አይነት መሳሳት አልታየም። በወፍራም ቅባት ማገልገሌ ግን የሁኔታዬን ትክክለኛነት ማረጋገጫ አልነበረም። አገልግሎቴ ማረጋገጫ አይደለም። የመንፈስ ቅዱስ ወቀሳና በህሊናዬ ስሰማው ጥፋቱ የእኔ ሳይሆን የሌላኛው ወገን እንደሆነ በማሰብ ይቅርታ መጠየቅ የማይገባኝ እንደሆነ አድርጌም ራሴን መቁጠር ለማመቻመች ሞከርኩኝ። ነገር ግን ወቀሳው እየጠነከረ ሲመጣ የሌላኛው ወገን ጥፋት መኖሩ የእኔን ጥፋተኝነት እንደማይቀንሰው መንፈስ ቅዱስ ነገረኝ። ስለዚህ ሌላኛው ሰው ጥፋት እንዳለበት ሰምቶት ይቅርታ መጠየቅ የራሱ ኃላፊነት ነው። የእኔ ኃላፊነት ግን በራሴ ጥፋት ላይ ይቅርታ መጠየቅ መሆኑን ተረዳሁኝ። ስለዚህ ወደዚያ ሰው ሄጄ ይቅርታ በመጠየቅ ካሳ ሰጠሁት። በዚህ መልኩ ግንኙነታችን ተስተካከለ። ሕይወቴንም አገልግሎቴንም ቀጠልኩኝ። ንስሐ የሚያስፈልገን ሁኔታ ውስጥ ሆነን የእግዚአብሔር እኛን በመጠቀም ሊቀጥል ይችላል። የተሰጠን የንስሐ ጊዜ መጠቀም መቻል ብልህነት ነው። ይህ ጊዜ መጠቀም ምሕረት የሌለው በጨካኙ ከሳሽ እጅ እንዳንወድቅ ጸጋን እንዳንጥል ያደርገናል። ደግመዋለሁ። ንስሐ በሚያስፈልገን ሁኔታ ውስጥ ሆነን እግዚአብሔር እኛን በመጠቀም ሊቀጥል ይችላል። የተሰጠን የንስሐ ጊዜ መጠቀም መቻል ብልህነት ነው። ይህን ጊዜ መጠቀም ምሕረት የሌለው በጨካኝ ከሳሽ እጅ እንዳንወድቅ ጸጋን እንዳንጥል ያደርገናል። ማቴዎስ ምዕራፍ 5 እንደሚለው አብረሁ በመንገድ ሳለህ ከባላጋራ ጋር ፈጥነህ ተስማማ። ባላጋራ ለዳኛ እንዳይሰጥህ፣ ዳኛው ለሎሌው፣ ወደ ወህኒም ትጣላለህ። እውነት እልሃለሁ የመጨረሻውን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም ይላል። እንዴት የሚያስፈራ ቃል ነው! አንዳንዴ ባላጋራ ወይ ተግዳሮት የሚሆንብን መንፈስ ቅዱስ ወቀሳ ነው። በዚህ ወቀሳ በጊዜ ተገቢውን ምላሽ በመስጠት ካልተስማማን ችግሩ ወደሚቀጥለው ደረጃ ይሻገራል። እግዚአብሔር የሚሰጠንን ጊዜ ዓላማ ካለማወቅ የመንፈስ ቅዱስ እንድንወቀስ ያደረገን ነገር ግን ምንም መዘዝ የሌለው መስሎን በቸልታ እናልፈዋለን። ይህ የጊዜ ገደብ ካለፈ በኋላ ችግሩ በስምምነት መፍታት ስላልተቻለ ወደ ዳኛ ይሻገራል። ነገሩ ከድርድር ከስምምነት ወጥቶ ሕጋዊ መሰረት ይይዛል። በዚያ ጊዜ ዋጋ መክፈል ይኖርብናል። በስምምነት መጨረስ የቻለ የነበረውን ነገር እስከ መጨረሻው ድረስ ሂሳብን ማወራረድ መጨረሻ ግድ ይሆናል። አሁን ደግሞ እግዚአብሔርን መፍራት መንፈስ በዳዊት ሕይወት እንዴት እንደሰራ እንይ። በሳኦል በዳዊት ቤት መካከል ብዙ ዘመን ጦርነት እንደሄደ እናያለን። ሳኦል ከሞተ በኋላ የዳዊት ቤት እየበረታ ሄደ። የሳኦል ቤት ግን እየደከመ ሄደ። ዳዊት የኢዮብ የተባለ የጦር አዛዥ ሲኖረው፣ ሳኦል ደግሞ አቤኔር የተባለ የጦር አዛዥ ነበረው። በሁለቱ መካከል ጠብ ቢኖርም ሁለቱም የታወቁ የጦር ጀነራሎች ነበሩ። ሳኦል ከሞተ በኋላ በዳዊት ወገን ያሉትን 3 የጽሩያ ልጆች እየተባሉ የሚጠሩት ኢዮአብ፣ አቢሳና አሃይል አቤኔር ለመከታተልና ለመግደል ሙከራ አድርገው ነበረ። በዚህ ጊዜ አቤኔር የነ ኢዮአብን መንገድ አሳሄልን በጦር ወቅቶ ገሎታል። 2 ሳሙኤል ምዕራፍ 2 ቁጥር 8 ላይ። ቢሆንም ግን ከሳኦል ሞት በኋላ የሳኦል የጦር አዛዥ በአቤኔር በሳኦል ልጅ በኢያቡስቴ መካከል የተፈጠረው አለመግባባት አቤኔር ወደ ዳዊት መልእክተኞች ልኮ
ሁለቱ ስምምነት አደረጉ። አቤኔር መንግስቱን ወደ ዳዊት ለመመለስ የእስራኤል ሽማግሌዎችን የሳኦል የነበረውን የቢንያም ነገድ መልእክት አስተላለፈ። በመቀጠልም አቤኔር ዳዊትን ለመቀበል የእስራኤል ሽማግሌዎችን የቢንያም ሰዎችን መልካም ፈቃድ እንዳላቸው ሊነግረው ዳዊት ወደ ነበረበት ወደ ኬብሮን ሄደ። በተቃራኒ ጎራ የነበሩት ዳዊትና አቤኔር በኬብሮን ከተገናኙ በኋላ አቤኔር ዳዊትን ተነስቼ ልሂድ፣ ከአንተ ጋርም ቃል ኪዳን እንዲያደርጉ ነፍስም እንደወለደችው ሁሉ እንድትገዛ እስራኤልን ሁሉ ለጌታዬ ለንጉሡ ልሰብስብ አለው። ዳዊትም አቤኔርን አሰናበተው፣ በደህናም ሄደ ይላል 2 ሳሙኤል ምዕራፍ 3። አቤኔር እስራኤልን ሁሉ ለመሰብሰብ ዳዊትን ተሰናብቶ እንደሄደ የዳዊት ባሪያዎች ኢዮአብ ከዘመቻ ታላቅ ምርኮ ይዘው መጡ። አንዳንድ ሰዎችም የኔር ልጆች አቤኔር ወደ ንጉሡ መጣ፣ እርሱም በደህና አሰናበተው ብለው ለኢዮአብ ነገሩት። ኢዮአብም የዳዊትን በአቤኔር መካከል የተደረገውን ስምምነት በተደረገ ቃል ኪዳንም አላመነም። ሰዎች ንጉሡ አቤኔር በደህና እንዳሰናበተው ለኢዮአብም ሲነግሩት ወደ ንጉሡ ገባና ምን አደረክ? እነሆ አቤኔር መጥቶ ነበር፣ በደህና እንዲሄድ ስለምን አሰናበትከው? የኔር ልጅ አቤኔር ያታልልህ ዘንድ መውጫውንና መግቢያውን ያውቅ ዘንድ የምታደርገውንም ነገር ያስተውል ዘንድ እንደመጣ አታውቅምን? አለው። ኢዮአብም ከዳዊት በወጣ ጊዜ ለዳዊት ሳይነግር መልእክተኞችን ከአቤኔር በኋላ ሰደደና በመንገድ መለሱት። ኢዮአብም አቤኔርን እንደ ወንድሙ ገዳይ እንጂ ከዳዊት ጋር የተደረገውን የአዲስ ቃል ኪዳን መሰረት ሊገናኘው አልፈቀደም። ስለዚህ መልእክተኞቹ አቤኔር ወደ ኬብሮን ሲመልሱት ኢዮአብ ለወንድሙ ለአሄል ደግሞ ተበቅሎ ሂዱና ማታውኑ መጥተው ሞተ። ዳዊትም ይህን በሰማ ጊዜ እንዲህ አለ፣ ከኔር ልጅ ከአቤኔር ደም ንጹሕ ነኝ፣ መንግስቴም ንጹሕ ነው። ከኢዮአብ ራስ ላይና ከአባቴ ቤት ሁሉ ላይ ይምጣበት። በኢዮብ ቤት ፈሳሽ ያለበት ነገር ወይም ለምጻም ወይም አንካሳ ወይም በሰይፍ የሚወድቅ ወይም እንጀራ የሌለው ሰው አይታጣ አለ። ከባድ እርግማን ነው። ዳዊት እንደ ኢዮአብን ረገማቸው። ዳዊትም በአቤኔር ሞት እጅግ አዘነ። ዳዊት ከቃሬዛው ኋላ እየሄደ ልብሳችሁን ቅደዱ፣ ማቅም ልበሱ፣ በአቤኔር ፊት አልቅሱ ይል ነበረ። አቤኔር ሰነፍ እንደሚሞት ይሞታልን ብሎ መራራ ሐዘን አዘነ። ዳዊት ላይ እግዚአብሔር የመፍራት መንፈስ እናያለን። ልብ እንበል። ዳዊት ላይ እግዚአብሔርን የመፍራት መንፈስ እናያለን። ዳዊት ኢዮአብ አቤኔር ላይ ያደረገውን ማድረግ ይችል ነበረ፣ ምክንያቱም አቤኔር በእጁ ነበር። ነገር ግን እግዚአብሔርን የመፍራት መንፈስ በላዩ ላይ ስለነበር ጠላቱን ከመቀበል ይልቅ ለቃል ኪዳኑ ክብደት ሰጠ። በአንጻሩ ደግሞ እነ ኢዮአብ ላይ እግዚአብሔር የመፍራት መንፈስ አናይም። እግዚአብሔርን የመፍራት መንፈስ ከሌለ የቃል ኪዳን ክብደት መስጠት አይችሉም። በተጨማሪም እግዚአብሔርን ለመፍራት መንፈስ ሳይኖር ሲቀር ስልጣንን አለማክበር ይኖራል። ኢዮአብ ዳዊት ሳያውቅ ነው መልእክተኞችን ልኮ አቤኔርን ከመንገድ አስመልሶ የገደለው። ዳዊት ግን እግዚአብሔርን መፍራት መንፈስ በእርሱ ላይ ስለነበር በበቀል ወይም በቂም ሳይሆን በቃል ኪዳን መሰረት የሚመላለስ ሰው ነበረ። እግዚአብሔር ይባረክ። እዚህ ላይ እንጨርሳለን። ይህ ሀሳብ በጣም የሚገርም ነው። ብዙ እንደምትጠቀሙበት አስባለሁ። እግዚአብሔር ስለመፍራት ብዙ ጊዜ ሰምተናል፣ ግን እንደዚህ ዲፕ አድርገን ምን እንደሆነ ማወቁ በጣም ይጠቅመናል። ቅዱሳን ከዚህ መጽሐፍ የሚቀርን ነገር ብዙ ነገር እንደሆነ አስባለሁ። እናንተም እጅግ ጥልቅ ነገር ነው ያለው። ከኖህ ሀሳብ ነው የጀመርነው። ዋናው ከሰባቱ መንፈሶች አንዱ በኢሳይያስ 11 ላይ ከተጠቀሱት መንፈሶች አንዱ እግዚአብሔር የመፍራት መንፈስ ያርፍበታል ነው የሚለው። ይሄ እግዚአብሔር የመፍራት መንፈስ የሚለው በእኛ ላይ ህይወት ላይ እንዴት ነው የሚለውን ያየ ነው። በእኛ ላይ እንዴት ነው? በቤተ ክርስቲያናችን ላይ፣ በቅዱሳን ላይ፣ በትዳራችን ላይ፣ በግላችን ላይ እንዴት ነው? ከኖህ ጀምረን የጨረስነው በዳዊት ነው።
አስከፊ ነገሮች ሁሉ አልፈዋል። ብዙ ነገር እንደቀረላችሁ አስባለሁ። ግን አንድ ሰው ለምልክት እስኪ አንድ ወይ ሁለት ሰው ምን ተረዳችሁ፣ ምን ቀረላችሁ በዚህ ክፍል ውስጥ የሚለውን ከእናንተ ልስማ። All participants are now muted. Press *6 to unmute your line. *6 አድርጉና እግዚአብሔርን ካነበብነው ከዚህ ውስጥ ምንድን ነው ወደ ልባችሁ የመጣ ውስጣችሁ የቀረ ቃሉን ሳትሰሙት የቀራችሁ ቃል አይደለም። ከዚህ ሰምታችሁታል። ግን እግዚአብሔርን መፍራት እንዴት አያችሁት ዛሬ የሚለው እድሉ ለእናንተ ልስጥ። *6 አድርጋችሁ መናገር ትችላላችሁ። ለአንድ ሰው ልስጥ። እኔ ልሞክር ማለበት Good morning. How are you? ተካሽ ትንሽ ነገሪ ተካሽ እሺ። ያ በርግጥ ሰፋ ያለውን ክፍል አልነቃሁም። አሁን ነው የተነቃሁት። ግን እንደ አጋጣሚ ስነቃ ደግሞ የሰማሁት እንግዲህ የመንፈስ ቅዱስ ወቀሳ ለኔም ሊሆን ይችላል ከተረዳሁትና እንዲህ ብዬ በደንብ ካዳመጥኩት መንፈስ ቅዱስ ሲወቅስ ምላሽ መስጠት ንስሐ ከንስሐ በፊት ንስሐ ምላሽ መስጠት የሚለው በጣም ነው የነካኝ። ብዙ ጊዜ መንፈስ ቅዱስ ሲናገር ደጋግሞም ይሄን ነገር ሲያስታውስ ምላሽ ያለ መስጠት ልምድ አለኝና እንዴት ማመቻመቸው ነገር አለና በሱ ላይ ያለውን ነገር እና እግዚአብሔር ጸጋዬን ባይነጥቀኝም ዳቢሎስ ግን ሊያስጥለኝ እንደሚችል እና ይሄ ነገር ደግሞ ውስጤ ካለ በቃ ብዙ ነገሮችን እኔ በተሞክሮ ነው ይሄንን የምለው እንጂ ከድኑም ብቻ አይደለም። አሁን ከቅዱሳን መለየት እንደተባለው ከመጽሐፍ ቅዱስ መራቅ፣ የመጸለይ ጉልበት ማጣት፣ ለመጸለይ ስንበረከክ ያ መንፈስ ቅዱስ የነገረኝ ሐሳብ ብቅ ማለት እኔ በዛ ላይ ታዲያ እንዴት ላድርገው ብዬ ጣል አድርጌ መነሳት ጸሎቱን እነዚህ ነገሮች ለካስ መውደቂያ ጊዜ ሲደርስ ነው የሚለውን ነገር እንዳስብ እና ውስጤ እንዲቀር ተረድቻለሁ። ግን የገባሁት ትንሽ 10 ደቂቃ እንኳን አይሞላም። ግን ለልቤ የቀረልኝ ደግሞ ይሄ ነው። ተባረክ ጌታችን። እንግዲህ ጌታችን 1 ሰዓት ሳይሆን የሰማችው 11 ደቂቃ ነው የሰማችው። ግን በ11 ደቂቃ ውስጥ የቀረላትን የተናገረችው ሙሉን የሰማችሁ ሰዎች ምን ቀርቶላችሁ ይሆን? አታችን ካለችው አንድ ነገር ግን ልናገር። አሁን ያልሽውን ነገር በደንብ አጠናክሪው። ማቴዎስ ምዕራፍ 5 ቁጥር 25 አንብቢው ለራስሽ። ማቴዎስ ምዕራፍ 5 ቁጥር 25 የሚለው ምንድነው? አብረህ በመንገድ ሳለህ ከባላጋራ ጋር ፈጥነህ ተስማማ ይላል። ባላጋራህ ለዳኛ እንዳይሰጥህ ዳኛው ለሌለው ወደ ወህኒ ትጣላለህ። እውነት እልሃለሁ የመጨረሻውን ሳንቲም እስክትከፍል ድረስ ወጥቶ ከዚያ አትወጣም። የመኪና ትኬት ስታገኙ እንደዚህ የትራፊክ ትኬት ስታገኙ መጀመሪያ የሚያደርጉላችሁ ምንድነው? ድርድር ነው። ተስማምተህ ነው ትከፍላለህ። እንዴት ነው ክላስ ትወስዳለህ። በቃ በስምምነት እዛ ላይ ካልተስማማ የሚቀጥለው ምንድነው? ወደ ኮርት ነው፣ ወደ ዳኛ ነው የሚሄደው። በደንብ አስቡት። ምሳሌው እኛ በየቀኑ የምናደርገው ሁሉ ነው። መጽሐፉ ቀጥታ ማቴዎስ 5 ይሄን ነው የሚለው። እምቢ ካልክ ከዛ ወደ ዳኛው ደግሞ ከፈረደ በኋላ ለሎሌው የምሰጠው ሎሌው ያስጨርሳል። እስከ አንቲማ እስከምታወጣ ድረስ ያስተፋሃል ነው የሚለው እና ወደ ፍርድ ሄዶ ፍርድ ሳይፈረድብን ወደዛ እስከመውጣት በፊት በጊዜ በይቅርታ ሰዓት አለው ነው። ንስሐ ጊዜ አለው። ያችን ሰዓት ያልተጠቀመ ሰው የበኋላው ንስሐ ዋጋ ያስከፍላል። እና የመጀመሪያው ንስሐ ለዚህ ነው የጌታ መምጣት ጊዜ እንኳን የሚሆነው ነገር ይሄ ነው። ሰዎች በጊዜ ንስሐ ያልገቡ ሰዎች በዛ ሰዓት እየሞቱ ነው ንስሐ የሚገቡት። በቃ ወይ መሞት አለባቸው። እምቢ ብለው ጌታን አመልካለሁ ብለው መሞት አለባቸው። እንዳሁኑ እንደዚህ ኧረ እባክህ ጌታ እኮ መልካም ነው ብለን በጥሩ ቃል አለ የምናገራው። ያን ጊዜ ሰው ሞቶ ነው ወደ ጌታ በመሞት ህይወቱን በመሰዋት ወደ ጌታ ለመምጣትና ጊዜ አለው። ሁሉ ነገር በጊዜው ነው ውበት ያለው አልኳችሁ ነው።
ጌታ ይባርካችሁ። እናንተ ግን ሙሉ ሰዓቱን የሰማችሁ ሰዎች ደግሞ በደንብ አብላሉት። በጣም ዳው ድረስ ያለውን ሀሳብ አብላሉት። ብዙ ነገር ጌታ እግዚአብሔር እንደሚቀርላችሁ አምናለሁ። ጌታ ዘመናችሁን ይባርክ። እዚህ ላይ እጨርሳለሁ። እታችን እያየል ገብተሽ ከሆነ ድምፅሽን አሰሚኝ። አለሁኝ ወንድሜ ሰውነት። ሰላም ላንተ ይሁን። አሜን አሜን። እንኳን ደህና መጣሽ እታችን እያየል። ጸጋ ይብዛልሽ። ተባረኪልን። ከኛ ጋር የነበረ መልካም መንፈስ ከአንቺ ጋር ደግሞ ይቀጥል። ተባረኪ። አሜን አሜን አሜን። እግዚአብሔር ይባርክህ ወንድማችን ሰውነት። ጌታ አብዝቶ ጨምርልህ። ተባረክ ወንድማችን። እግዚአብሔር ይመስገን። ስለአንተ ጌታ እንባርካለን። ጌታ የተመሰገነ ይሁን። ወገኖቼ ሁላችሁንም ሰላም ላለው። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የጌታ ምሕረት በስቶልን ያው ዛሬን አይተናል። ክብር ለሱ ይሁንለት። እግዚአብሔር የተመሰገነ ይሁን። ጌታ በአንድም በሌላም እያስተማረን አለ። ክብር ለሱ ይሁን። ደግሞ ዛሬ የጥበብ መጀመሪያ የሆነውን ከሁሉ በላይ ልናስበው ልንኖርበት የሚገባውን እግዚአብሔርን የመፍራት መንፈስ ብሎ ጀምሮ ነው ወንድማችን ብዙ ስንማር የነበረው። እግዚአብሔር ይመስገን። ጌታ ስሙ ይባረክ። በዚህ ውስጥ ብዙ ነገር ቀርቶልናል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን መፍራት፣ እግዚአብሔርን ማክበር ምን እንደው በቃ እግዚአብሔር የተናገረንን መታዘዝ ለሱ ለማንኛውም በቃ ቅጣቱ ይሆናል። ዲሲፕሊን ማድረጉ በቃ መገዛት፣ ለትእዛዙ መገዛት እና በዛ ውስጥ ብዙ ስለ እግዚአብሔርም ጸጋ እያነሳ ይለን ነበረ። ጳውሎስም ይሄንን የሆንኩትን ሁሉ የሆንኩት በእግዚአብሔር ጸጋ ብቻ ነው ብሎ ይናገራልና እግዚአብሔር የተመሰገነ ይሁን። ጌታ ጸጋውን የምንቀበልበትን መንገድ በምን አይነት ትህትናና ዕውቀት በእግዚአብሔር ፊት ሆነን በእምነት የምንቀበላቸውን ነገሮች ሁሉ አቅጣጫ አሳይቶናል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሕይወታችንን እግዚአብሔርን በመፍራት በቃ ይሙላው። እግዚአብሔርን የሚፈራ ይባረካል ይላል። እግዚአብሔር ይመስገን። ጌታ ስሙ ይባረክ። ሃሌሉያ። እንቀጥላለን። ደግሞ ከኔ ጋራ ስነ ጽሁፍ የተዘጋጃችሁ ወገኖች ስማችሁን ሰጡኛላችሁ። ተባረኩልኝ። የኤልዬ እንዴት አደርሽ? ሩቴ ቦዔዝ አለው። እሺ ሩቴዬ ተባረኪ። እንኳን ደህና መጣሽ። እሺ ሰኒካ አሎ ሰናይ ሰኒ አልሰማ ተሰምተሻል ሰኒዬ? እሺ መጀመሪያ ሰኒን አድርጌያለሁ። ሩቴ ቦዔዝ። እሺ ከቸኮሌት ያ ኤልዬ ዘላለም አለው። እሺ ዘላለምዬ። ማን ነበረ ያልሽኝ እህቴ? ራሄል ነኝ። ያ ኤልዬ ራሄልዬ። እሺ እንኳን ደህና መጣሽ። ያ ሃኒያጂ አቤት ብርቅነሽም አለው። ሃኒያጂ። እሺ ሃኒዬ ብርቅነሽዬ እንኳን ደህና መጣሽ። መሰረትም አለው። መሲዬ እንኳን ደህና መጣሽ። ማሚ። እሺ ማሚዬ እንኳን ደህና መጣሽ። እሺ ሌሎቻችን እየተዘጋጀን ደግሞ በሚቀጥለው እጠራለሁ። አሁን ከሰኒ ጋር እንቀጥላለን። ተባረኪ ሰኒዬ፣ ድምፅሽን አሰሚኝ። እሺ ሰማለሁ። አዎ ሰማለሁ። ሰማለሽ። ወንድዬ ኤልዬ እግዚአብሔር ይባርክሽ። ሩትዬ ተባረኪ፣ ዘመንሽ ይባረክ። ድልን ስለሰጠሽኝ ተባረኩ ቅዱሳን። ራሄልዬን ሰምቻለሁ። ብርቅነሽዬ፣ መሲ እግዚአብሔር ይባርካችሁ። ማሚ ሁላችሁንም እግዚአብሔር ይባርክ። ተባረኩ። ወንድሜ ሰውነት ሰምቻለሁ። ድምፅን ስለሰማው ደስ ብሎኛል። እግዚአብሔር ይባርክ። ተባረኩ ቅዱሳን። እግዚአብሔር ተጠነቀቀልን፣ ከለለን፣ ጋረደን፣ አስወጣን፣ አስገባን፣ አሰማራን። ሃሌሉያ። ሳምንታችንን ሁሉ ጠበቀን። እኔና ቤተሰቤ፣ እናንተን ቤተሰቦቻችሁን። እግዚአብሔር የተባረከ ይሁን። እግዚአብሔር እንዴት ታማኝ ነው። ሃሌሉያ ሃሌሉያ። ክብር ለአምላካችን ይሁን። እንደነካልኝ አይቶ ጠላቴ
ከበሮን ይዞ ሮጠ ከፊቴ ድሌን ለማየት አልቻለምና ተራመድኩበት ነጋለኝና የኔ ጌታ በአንድ ቀን ጀንበር ታሪኬን ቀየርከው የኔ ጌታ ሁሉን ውብ አድርገህ አንተን የሰራኸው ስላሰብከኝ ስለወደድከኝ ነው በቤት የቆምኩት ነቅቶልኝ ነው በጉባኤ መሃል ለአንተ የዘመርኩት የኔ ጌታ በአንድ ቀን ጀንበር ታሪኬን ቀየርከው የኔ ጌታ ሁሉን ውብ አድርገህ አንተ ነህ የሰራኸው ስላሰብከኝ ስለወደድከኝ ነው በቤት የቆምኩት ነቅቶልኝ ነው በጉባኤው መሃል ለአንተ የዘመርኩት የሚታመኑትም የምታኮራም ያልተጠበቀ ድንቅ የምስራ አይቼሃለሁ ስትታደገኝ ከጠላቴ ቀስት ስታስመልጠኝ የኔ ጌታ በአንድ ቀን ጀንበር ታሪኬን ቀየርከው የኔ ጌታ ሁሉን ውብ አድርገህ አንተ ነህ የሰራኸው ስላሰብከኝ ስለወደድከኝ ነው በቤት የቆምኩት ነቅቶልኝ ነው በጉባኤ መሃል ለአንተ የዘመርኩት በጠዋት ማታ ጠብቀኸኛል ከጎኔ ያለ ምን ያሰጋኛል ጽኑ ግንቤ ነህ በጠላቴ ፊት ከአንተ ጋር ሆኜ አላውቅም ሽንፈት ሃሌሉያ የኔ ጌታ በአንድ ቀን ጀንበር ታሪኬን ቀየርከው የኔ ጌታ ሁሉን ውብ አድርገህ አንተ ነህ የሰራኸው ስላሰብከኝ ስለወደድከኝ ነው በቤት የቆምኩት ነቅቶልኝ ነው በጉባኤ መሃል ለአንተ የዘመርኩት ሃሌሉያ ተባረክ ኢየሱስ እናመሰግንሃለን ክብር ለገናናው ስምህ ይሁን የኔ ጌታ ይነጋል ይላል ይነጋል ከማነበው መጽሐፍ ላይ ነው የጨለማው ድንኳን የጸና ቤት ሰርቶ የጽልመቱ ካባ የማይገፈፍ ከቶ እንዲሁም ይረጋ የማያልፍ ይመስላል ጨለማው ድቅድቅ ነው በእርግጥም ያስፈራል ሁሌ ሊነጋ ሲል እንዲህ ይጨልማል እርጭ ያለው ሌሊት የረጋ ቢመስልም ትወጣለች ጀንበር ጎህ መቅደዱ አይቀርም የጸጥታው ግርማ ቢከብድም ምሽቱ የቱንም ቢረዝም የጭንቀት ሌሊቱ ያልፋልና ይረሳል አይቀርም መንጋቱ ይላል ተባረኩ ቅዱሳን ተባረክ እያለ የዘመንሽ ይባረክ እህቴ አሜን 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 ጌታ ኢየሱስ ይባርክሽ ሰንዬ አዎ ይነጋል እንደጨለመ አይቀርም ጌታ ይመጣል በጊዜው በሰዓቱ ነገሩን ውብ አድርጎ በጊዜው ሰራው ይላልና እሱ ሲደርስበት ጨለማ አቅም የለውም ይነጋል ክብር ለኢየሱስ ይሁን ተባረክልኝ ሩቴ ቦይዝ ቀጥይቴ የተናገር ከሆነ አሁን ይሰማል እሺ እንዴት አደራችሁ የቤሪያ ቅዱሳኖች አንድ ጽሁፍ ነው የጻፍኩትና እንግዲህ ፈጠን ለማለት ተሞክራለሁ ብዙ ሰልፈኞች ተረኞች ስላሉ ማለት ነው እንደዚህ አይነት ጽሁፍ ብዙ ጊዜ አቆራርጬው ሳያልቅ ቀርቷልና እንደዛ እንዳይሆን ባይሆን ስድንባብ አደርገዋለሁ ሸምድጄ ሰው ርዕሱ እንደዚህ ይላል ሰው ተኮር ወይስ አገልግሎት ተኮር ይላል
ቅዳሜ ለእሑድ አንድ ህልም አየሁ። ብዙ ዕቃ ያዘች እህት አብረን ከትራንስፖርት እንወርዳለን። ትልቅ ማዳበሪያ በሽሮና በበርበሬ ዱቄት የታጨቀ። ከዛ ቤቷ ቅርብ እንደሆነ እኔና እሷ ወሳንሳ ይዘን እንድናደርስ ጠየቀችኝ። ከዛም እኔ ትንሹን ልረዳሽ እችላለሁ፣ ትልቁን ግን በገንዘብ የሚሸከምልሽ ፈልጊና አስወስጂ ብያት አግዛታለሁ። እንዴት እንደሆነ ባላቅም ሁለቱም ቤቷ ደረሰላት። ያቺው እህት ሌላ ይሁን የቅድሙን ለመሸከም ስትታገል አያትና ቆላሽከምሽ እላትና አሸከማታለሁ። እኔ በዛን ሰዓት በዙሪያዬ ብዙ ቻናሎች ተከፍተዋል። አዲስ አይደለም። ለምሳሌ ቤሪያ ሌላም የምገባባቸው መንፈሳዊ ፕሮግራሞች ናቸው። ልክ አንዳንድ የንግድ ቤት ስንገባ ግድግዳው ዙሪያውን ቲቪ የተለያዩ ፕሮግራሞችን ያስተላልፋል። ግማሹ ስፖርት፣ ሌላኛው ቲቪ ዜና፣ ሌላኛው ስለ አፍሪካ፣ ሌላኛው ባህር ውስጥ ስላሉ እንስሳት ወይም ስለ ዱር አራዊት። በህልሜ ያየሁት ሁሉም ቻናል መንፈሳዊ ፕሮግራሞች ናቸው። ልቤ ያለው እዛ ጋር ነው። ያቺ እህት ያንን ከአቅሟ በላይ የሆነን ሸክም ተሸክማ ሄደች። ወፍጮ ቤት መሰለኝ። ለሁለት ቢሆን ይቀል ነበር ስላስባለሁ። በሐሳብ እንጂ በድርጊት አላረኩትም። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ እንዲሉ አበው። ህልሜን ህልም ብዬ ንቅ ያልተውኩትም። ጸለይኩበት፣ ደግሞ ማሰላሰልኩት፣ ደግሞ ጻፍኩበት። ከህልሜ የቀረልኝ ነገር ሰው ተኮር ነው ወይስ አገልግሎት ተኮር? ራሴን ጠየቁ። ምን ለማለት ነው? እስቲ ነጣጥለን እንየው። ለምሳሌ እኔ ጌታ ሆይ አንተን ብቻ ሰው ያውም የዘንድሮ ሰው ሆዴባ ሰው ሳይነካ ተነካሁ የሚል ኧረ ምን በወጣኝ አንተን ነው እንጂ አንተን ደጉን ማገልገል የሚፈልገው ብለው ጎሽ ልጄ የሚለኝ ይመስላችኋል? ኧረ በጭራሽ። ስለ እግዚአብሔር ለሰው የምናደርገው እግዚአብሔርን ማገልገል ነው። ማቴዎስ 25 ከቁጥር 35 እስከ 46 እናንተ አንብቡት። እግዚአብሔርን ማጥገብ የፈለገ ሰው ደሃን ያብላ። እግዚአብሔርን ማርካት የፈለገ ሰው ደሃን ያጠጣ። ትኩረት ሰጥተን ዓላማ አድርገን ደሃ ማብላት፣ ማጠጣት፣ መመጽወት ድሮ ቀረ። ኦርቶዶክስ ወይ ሙስሊም በነበርንበት ጊዜ። አሁንማ ጴንጤ ሆነን። ለነገሩማ ያኔም ቢሆን ራርሰን መቾንና ለጥቅማችን የመንግስተ ሰማይ መግቢያ በሩ እሱ ነው ብለው ስላስተማሩን እንጂ ደጃችን ቆመው ለሚለምኑት የሻገተውን፣ የደረቀውን፣ የተረፈንን እንመጸውት ነበር። አንቺ ጋር ነው ድምፅ? እኔ ጋር ነው። አዎ ይቅርታ ጠይቃለሁ። ችግር የለም። እሺ ወደ ርዕሴ ስመለስ አገልግሎት ተኮር ወይስ ሰው ተኮር? ለዚህ ሐሳብ መደገፊያ ቃል ስፈልግ ሉቃስ 10:30 ካህኑ አይቶ ገለል ብሎ አለፈ፣ ሌዋዊውም አይቶ ገለል ብሎ አለፈ። ለምን አለፉ ብዬ ሳስብ ምክንያት አላቸው፣ ያለ ምክንያት አይደለም። ለምሳሌ የሚቸኩሉበት የክህነት አገልግሎት ይኖራቸዋል። በጊዜ ካልደረሱ የሚያመልጣቸው ነገር ይኖራል። መልካምነት የራስን ጊዜ ገንዘብና ጥቅምን በመሰዋት ውስጥ ነው ያለው። ይህችን ቃል ደግማታለሁ። መልካምነት የራስን ጊዜ ገንዘብን ጥቅምን በመሰዋት ውስጥ ነው ያለው። ኢትዮጵያ ግድያ ነበረ። ወንበር ስናገኝ አቤት የሚሰማን ደስታ፣ በተለይም ረጅም ጉዞ ከስራ መልስ ከሆነማ ዓለም አይደል እንዴ? ግን ደስ የሚለኝ ነገር አለ። መጠጋት የሚባል ተጠግቶ አንዱን ወንበር ማጋራት። እኔ ከሆንኩ ቀድሜ ያስኩት ጠጋ በይልኝ ካሉ ጠጋላለሁ። አንዳንዴ በደስታ አንዳንዴም በይሉኝታ አስጠግቼ
ባሱ ጉዞ ሲጀምር ብቻዬን የተቀመጥኩ ያህል ከተመቸኝ ራሴን እጠይቅ ነበር። በዚህ ጠባብ ወንበር ለሁለት ተቀምጠን እንዴት ተመቸኝ? መልሱ ቀላል ነው። ያስጠጋሁትን ገፍቼው በጣም ጫፍ ላይ ተንጠልጥሏል ማለት ነው። ስጠይቅ ገፋሁሽ አይ ኧረ እንደውም ይሉኛል። ይሉኝተኞች አይደለም። ከተወቀስ ካልደከመኝ እነሳና ወደፊት ወጣ እላለሁ። ያኔ እኩል ይጠበናል። ወንበሩን እኩል ተካፍለን ስንቅ እስቲ በትህትና ልጠይቅ። የኔ ወንድም ተመችቶሃል በጣም? የኔ እህት ተመችቶሻል በጣም? ዘና ሰፋ ብለሻል? እናቶች አባቶች እኔን ራሴንም ይህንን ጥያቄችን ልጠይቅ። በርግጥ ከተመቸን የገፋ ነው እንዳለ ዞር ብለን እንመልከት፣ እንጠይቅ። እንዴት ተመቸኝ? እንዴት ሞልቶ ተረፈኝ ብለን ራሳችንን እንድንጠይቅ እግዚአብሔር ይርዳን ብዬ ተባረኩልኝ። አሜን አሜን። ሮቲ እግዚአብሔር አምላክ ይባርክሽ። ተባረኪ። በጣም ትልቅ ትምህርት የሚሰጥ ጽሁፍ ነው ያቀረብሽልን። እግዚአብሔር ይመስገን። ያ እንግዲህ ታማኝ አድርጎ ቆጥሮ አገልግሎትን ባደራ የሰጠን ጌታ ነው። ያንን ደግሞ ይዘን የምንፈጽምበት አለኛ ከፍቅር የጎደለው አገልግሎት ሲሆን በእግዚአብሔር ፊት ተቀባይነት አይኖረውም እና በትህትና ፍቅርን፣ ትህትናን፣ መታዘዝ የሚኖረውን አገልግሎት ቅድስና የሚኖረውን አገልግሎት እግዚአብሔር ይቀበላል። ዋጋ ቢስ አይሆንብንም ማለት ነው። ጌታ ይመስገን። የቆላስያስ ላይ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት ይላል እና ብዙ ጊዜ የምናያይዘው እኛ በቃ ጌታን ነው የምወደው፣ ጌታን ነው የማመልከው፣ ስለሰው ግድ የለኝ የሚባል ነገር የለም። በሰው በኩል እንደሚመጣ ጌታ ሊያሳይ ተርቤ ያላበላኸኝም፣ ታርዤ ያላጠጣኸኝም፣ አይሚን ታላለበስከኝም እያለ ይቀጥላል። ለምንድነው? አጠገብህ ያለው ሰው ነው እኔ ማለት እና ከሱ ጋር የምትኖረው ህይወት ነው ለኔ ያደረክ ብዬ የምቆጥርልህ እና ከሰው ጋራ ያለንን ግንኙነት በቃ ከእግዚአብሔር ጋራ ከእግዚአብሔር ፍቅር ሲገባን እግዚአብሔርን እያወቀን በሄድን መጠን ነው ለሰዎች ትህትናችን የሚገለጠው። በብዙ አይነት በቅድስና በትህትና በፍቅር የምንገለጥበት ነገር ማለት ነውና እግዚአብሔር አምላክ ይረዳናል። እኛ ደግሞ የምንወስደው እርምጃ አለን እና ማንገፋ የምናስቀድም ዝቅ ብለን የምናገለግል ሰዎች እንድንሆን እግዚአብሔር ይርዳን። ክብር ለእግዚአብሔር ይሁን። ሪትዬ ተባረኪልን። ከቴ ዘላለም ጋር እንቀጥላለን። ዘላለም የድምጽሽን አሰሚን። እሺ፣ የእግዚአብሔር አምላካችን ስም የተባረከ ይሁን። ቅዱሳን ወገኖች፣ ወንድሞች፣ እህቶች በመስመር ላይ ያላችሁ ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ብዙ ጊዜ በዚህ መስመር ላይ አልነበርኩኝም። ያው ኢትዮጵያ ስለነበርኩ ከመጣሁ በኋላ ደግሞ ትንሽ አልተመቸኝም ነበር እንቅልፉ ምኑም። ግን አሁን እግዚአብሔር አምላክ የተባረከ የተመሰገነ ይሁን። እንደገና ድምጻችሁን ልሰማ እግዚአብሔር ይህን ጊዜ ስለሰጠን ክብር ለእግዚአብሔር ይሁን። ዛሬ የማቀርበው አናማረው በሚል ርዕስ ነው። በታላቁ ብርሃን በክብር ያለው የጌቶቹ ጌታ የነገስታት ንጉስ የበላይ ሆነው ግሩምና ድንቅ አድርጎ በአምሳሉ የፈጠረው አጭር ቢሆን ረጅም፣ ቀይ ቢሆን ጥቁር እርሱ ነው የሰራው። ድሃ ቢሆን ሀብታም፣ ባለብዙ ወገን አድርጎ ሲያቆመው ወገንም የሌለው በብቸኝነቱ እንዲያመሰግነው ነው እኮ መፍጠሩ እንዳናማርረው። የፈጠረ እሱ በእናቱ ማህፀን በእጁ ያበጃጀው መች በራስ ኃይል እውቀት ሕፃን የጸነሰው። ወንድ ይሁን ሴት አትሁን እያልን እንደ ራሳችን ስራ እናማርራለን እግዚአብሔር በሰጠው ስጦታ። መካኗ ምን ትበል ምንም ያልወለደች፣ ብቻዋን የኖረች ታዲያ ምን ትናገር ባለም ያላገባች። ሁሉም ካማረሩ መች ይሆን
ፈጣሪን እናመሰግነው። ኑሯችን ተሟልቶ ስናይ ተደላድለን ወይስ ከሰው ሁሉ በላይ ገነን ስንኖር ተከብረን? ቢሆንም ባይሆንም ቢሞላ ቢጎድል ሁሉ ቢሆን ባዶ አናማረው የሚበላ ጠፍቶ ጤናም ተቃውሶ ወዳጅ ሁሉ ክዶ እንበለው ተመስገን ኢዮብ እንዳረገው ቃሉ የተጻፈው ለትምህርታችን ነው። ጠላት ቢሰበሰብ በድንጋይ ሊወግረን ልባችን በሱ በፈጠረን ጌታ እኛ አበርትተን እንቆም በምስጋና ማጉረምረሙን ትተን ይላል። ተባረኪልኝ ስለሰጠሽኝ ጌታ ይባርካችሁ። አሜን አሜን። ዘላለምዬ እግዚአብሔር ይባርክሽ። ተባረኪልን እህታችን። አናማረው ስጋና ጠላት ሁሉ ጊዜ የሚያሳዩን የጎደለ ነገር ብቻ ነው። የቀነሰ ነገር ላይ ፎከስ እንድናደርግ በዛ ደግሞ ዝም እንዳንል እንድናጉረመረም እንደዛ ነው የሚፈልጉት። ከዛ በኋላ ምስጋና ካፋችን ይጠፋል። ድል ለማ ይሆናል፣ ለጠላት ይሆናል። እኛ ደግሞ በሐዘን ውስጥ በማጉረምረም ውስጥ እንቀመጣለን ማለት ነው። በምሬት ውስጥ እንቀመጣለን። እግዚአብሔር ግን ምስጋናን የሚሰዋ ያከብረኛል፣ በዚያ ደግሞ ማዳኔን የማሳይበት መንገድ አለ ብሎ ነግሮናልና ከዛ ሐሳብ ሊያወጣን ነው የሚፈልገው። ስለዚህ ስጋችንንም ሳንሰማ ሁሌ በመንፈስ ቅዱስ ቁጥጥር ስር እየሆንን ደስተኞች ሆነን ለእግዚአብሔር ምስጋና የምናበዛ ያድርገን ጌታ። እግዚአብሔር ይመስገን። ተባረኪ ዘላለምዬ። ራሄልዬ ድምጽሽን አሰሚን። እሺ ሰማለሁ። ያይል ተሰሚያለሽ በደንብ። እሺ ሰላም ለእናንተ ይሁን። የቤሪያ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ጌታ በምህረቱ ከቦ በጥበቃው በቸርነቱ ዛሬን አድርሶን ደግሞ ከቃሉ ልንሰማ የጥበብ ቃልን ልንናገር በጌታ በሰጠን ጌታ ልናከብር በዚህ ያለንና እግዚአብሔርን ስለዚህ እናመሰግናለን። ስለመኖራችን፣ ስለሰጠን እስትንፋስ፣ አንደበታችን ተከፍቶ ስሙን ልንጠራ በመቻላችን ጌታ የተባረከ ይሁን። እያንዳንዱ ቀን በጌታ ፊት ትልቅ ቫልዩ አለው። ስለመዋላችን፣ ስለማደራችን፣ ስለመኖራችን ጌታ ይባረክ። እንዲሁ ስንንከላወስ የሚያየን ጠላት ይናደዳል፣ ይበሳጫል። እግዚአብሔርን ስናመሰግን ልምዳችንን ሊያስጥለን የሚወረውረው ድንጋይ ብዙ ነው። ዛሬ በቤታችሁ ከጌታ ጋር ያላችሁ ልማድ ምንድነው? ማለዳ ተነስቶ ቃሉን ማንበብ፣ ማለዳ ተነስቶ መንበርከክ፣ አፋችሁን በምስጋና መክፈት። ያ ሰይጣንን ያበሳጨዋል። ያንን ልማድ ሊያስጥለን ጠላት በብዙ ይተጋል። የዳንኤልን መስኮት ሊያዘጋ ሰይጣን ብዙ ጥሯል። አዋጅን በንጉስ አፍ አሳውጇል። በነ ዳንኤል ላይ ብዙ ነገር አድርጓል ሰይጣን። ዳንኤል ግን አልተወራረደም። በቃ ለድርድር አላቀረበም። ልምድ አይቋረጥም። ንጉስ ወይ ንጉስ ነህ፣ 1000 ዓመት ንገስ፣ እኔ ግን ልምዴን አልተውም፣ መስኮቴን አልዘጋም ብሏል። እና ልምዳችሁን አትተው። ሰይጣን ይበሳጭ። መበሳጨት አይደለም ይናደድ፣ እርር ይበል እንጂ አትደራደሩ በልማዳችሁ። ትንሿን እኛ የምንንቃትን ነገር እኛ ከምናከብረው በላይ ሰይጣን አይቶ ሊያስጥለን ይጥራልና በዚህ አትደራደሩ ልላችሁ እወዳለሁ። በዚህ ማለዳ ከኔ በፊት ያቀረባችሁ ቅዱሳን ጌታ ይባርካችሁ። ተምረናል፣ ተባርከናል። ከኔ በኋላ የምታቀርቡም ጸጋው ይብዛላችሁ። ጌታ ይባርካችሁ። የማነብላችሁ ዛሬ ውላለኝ ከእርሱ ጋር የሚለውን ለዳንኤል የሚያወራውን ግጥም ነው። ከቃል ዜማ ላይ ከገጽ 35 ነው ማነብላችሁ። ወደ ግጥሙ ሄዳለሁ። ውላለኝ ከእርሱ ጋር። ንጉስ ሆይ ግድ የለም 1000 ዓመት ያንግሱ፣ ወደው ወይ ተገደው 9 ጊዜ ያንሱ። ንጉስ ሆይ ግድ የለም ፍለጥ ቁረጥ ግዛ፣ የዘመን ቁጥር እንደ ልብህ ይብዛ። ግድ የለም ንጉስ ሆይ አልም በየአይነቱ፣ ቀኑን አክልበት ካልበቃ ሌሊቱ።
የህልምህን ትርጉም ጠይቀኝ በተራ ምስጢር ገላጭ አለኝ ለፍቺው አልፈራ ብቻ ተያት በለኝ መስኮቴን አትዝጋ ልምዴ አይታጎልም ወግ አለኝ ከርሱ ጋር ወግ አለኝ ከርሱ ጋር የደራ ጫወታ ግለቱ ማይበርድ ለጠዋት ለማታ ወግ አለኝ ከርሱ ጋር መስኮቴን ከፍቼ ሰርክም ተርከው በስስት በናፍቆት አይኖቼን አቅንቼ ወግ አለኝ ከርሱ ጋር ብርቱ ነው ልማዴ መስኮቴ አይዘጋም ሳይታጠፍ ክንዴ ለሆዴም ግዴለኝ አልሻም ፍሪዳ እፍኝ ጥሬ ባርኮ ወዝ ያንዶሎዱላል ከሰማይ አሸንዳ ለሌላው እንዳሻ ቅዠቱን ደርበህ አልም በየአይነቱ ቀኑን አክልበት ካልበቃ ሌሊቱ ፈችም ቢቸግርህ አስማተኛ ጥራ መተተኛም ጥራ ከለዳውያኑም ከያሉበት ይምጡ የሌሊት ጭንቅህን ደርበው ያምጡ አንተም ጨምርበት በበደል ላይ በደል ተጋድመህ አልመህ ህልሙ ሲጠፋብህ ሲነጋ ሰው ግደል ሲነጋ ሰው ግደል ለንቆቅልሽ ግራ ምድሩን አሸብረው ህዝቡን አስፈራራ እንደፈለክ ካምባርቅ እንዳሻ ተቆጣ ብቻ ባይኔ ብሌን በመስኮት ያትምጣ በዚህ አንስማማም እጅህን አትዘርጋ ልምዴ አይታጎልም ወግ አለኝ ከርሱ ጋር ግድ የለም ህልምህን አምጭ ውለጅ በለኝ ብቻ የመስኮቴን ልምዴን አታስጥለኝ ግድ የለም ሳታክት አልም በየለቱ ቀኑን አክልበት ካልበቃ ሌሊቱ ይሄንንም ያንም የህልም ውትብታቦ ሺህ ጊዜ ጠይቀኝ ምስጢርን ገላጩ ፈቺው መች ተጠቦ እና ህልምን አልምህም እርሳ ህልሜን ውለድ ብለህ አገር ጤና ንሳ እጅህን ግን ከልክል ገለልበል ከፊቴ ምንም ውል አይኖረኝ ተዘግቶ መስኮቴ ለሌላው ግድ የለም እንዳሻ ወርውረኝ ጣለኝ ወደ ሳቱ ብትፈልግ ዝጋብኝ ወስደ ካናብስቱ የዞትር ልማዴ ውዴን የማይበት መስኮት ካልተዘጋ ለህልሙም ለውኑም ላራዊቱም መንጋ ልቤ ላይሸበር በፍጹም ላይሰጋ የጸና ቃል ኪዳን ውል አለኝ ከርሱ ጋር ውል አለኝ ከርሱ ጋር ይላል ተባረኩልኝ ቀናችሁ ይባረክ የልዬ ጨርሻ አሜን አሜን ራሄልዬ አንቺም ተባረኪ ዘመንሽ ይባረክ እግዚአብሔር ይባርክ በጣም ደስ በሚል ሁኔታ ነው የቀረበልን እንግዲህ ዛሬ ስለ ምስጋና ጌታ ያጎደልነው ነገር አለ እና እንድንጨምር ይፈልጋል ብዬ ነው ማስበው እና እግዚአብሔር ይመስገን አንዳንዴ በህይወታችን የሚያጋጥሙን የሚሆኑልን ነገሮች አሉ ለየት ባለ ሁኔታና ለእግዚአብሔር በቃ የምስጋና ጊዜ እናዘጋጃለን አለዛም በቤታችን በግልም ቢሆን በቃ ያን ጊዜ ምስጋናችን በርከት ይላል ነገር ግን የእግዚአብሔር ቃል ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም እግዚአብሔርን አባታችንን አመስግኑ ስለምን ስለ ሁሉ አመስግኑ ይላል ስለ ሁሉ ነገር ስለ መልካሙም ስለ ሁሉም ነገር እግዚአብሔር በቃ ሊመሰገን ይገባዋል እግዚአብሔር እንዲህ ነው የሚለው በዛ ውስጥ የምናመሰግንበት የሚያስችል ጸጋ ስላለ ነው እግዚአብሔር እንደዛ የሚለው ደግሞ በሌላም ቦታ እንደዚህ ሁሉ ጊዜ ደስ ይበላችሁ ሳታቋርጡ ጸልዩ ብሎ በሁሉ አመስግኑ በሁሉ እንድናመሰግን ዳንኤል እኮ በቃ የምስጋናው ወይም ደግሞ አምላኩን የሚፈልግበት ቀላል ሁኔታ አልነበረም ያለው ግን አይቋረጥም መቼም ቢሆን አይቋረጣል ትእዛዝ ቢወጣም አይሆንም ምንም ነገር ሞት ቢመጣ ምስጋና አይቀርም ብሎ ወሰነ እግዚአብሔር ይመስገን ዳዊት ለዚህ ነው ስለ ቀን ፍርድህ ለምስጋና በሌሊት እነሳለሁ አለ በቃ እግዚአብሔር የተመሰገነ ይሁን እግዚአብሔር ስላለ እግዚአብሔርን እንደሚገባ እንድናመሰግነው በእውነት አንደበታችን ተከፍቶ በልባችንም በቃ የተቀኘንለት እግዚአብሔርን አመስግነን ማንጨርስበት ጉዳይ ተሰርቶልናል አለቀ
ከዛ በኋላ ሌሎቹ እንግዲህ ጥቃቅን ነገሮች ናቸው ስጋ እምቢ እያለ ወደ ማጉረምረም የሚወስደን። ግን እግዚአብሔር ይረዳናል። እግዚአብሔርን ለማክበር በምስጋና በእውነት ይሙላን። ጌታ ይባርክሽ ራይል የተባረከ። ከሃኒ ጋር ደግሞ እንቀጥላለን። ድምጽሽን አሰሚን። ሰማለሁ የኤልያ? አዎ በደንብ ትሰማያለሽ። እሺ እግዚአብሔር አምላካችን ስም የተመሰገነና የተባረከ ይሁን። የኤልዬ ጸጋው ይበዛልሽ። የእግዚአብሔር ባሪያው እህቴ ተባረኪልኝ። እግዚአብሔር ይባርክሽ። ሰላም ላችኋለሁ ሁላችሁንም ከሩትዬ እስከ እህቴ ራሄልዬ አዳምጫለሁ። ደስ የሚል የሚያንጽ ነገር ነው። ተባረኩልኝ ላችኋለሁ። እኔ ደግሞ ከማን ዛሬ ከራሴ አይደለም ማቀርበው ከወንድሜ ከምንወደው ከበጋሻውዬ ታነብ በቃ ተገረምኩና እስቲ ላነበው ብዬ ነው። በጌታ ስም አነበዋለሁኝ። ቁጥር 4 ይልና ተናገር ነህምያ ይላል። አንበባችሁት ሊሆን ይችላል። በጌታ ስም አነበዋለሁ። ምንድነው ያስቀና ስፍራ ያስለቀቀ? ምንድነው ያወረደ ከፍታህን ትተ? ምንድነው ያሳዘነ ደስታህን ያጠፋ? በአመድ ለመቀመጥ ወንበር የሚያስገባ የሰማሁ ጉዳይ እረፍት የነሳ በጾም በጸሎት ገላህ እስኪሳሳ ጽልመት እስኪወርስ ከሳቅ እስኪፋታ የነሳ እፎይታ ፊትህን ለውጦ ሐዘንህን ያጎላ አንዳች ነገር አለ ንጉስ እስኪያነበው ውስጥ የሚብላላ የቅጥሩ መንፈስ ነው አላስቀመጥ ያለ የእግር እሳት ሆኖ እንዲህ አንገበገበ። ለዚህ አይደል ወይ ሁሉ የተከተለ ጮኸ ስትጣራ ብለህ ስትመክር መሳቂያ እንዳንሆን ተነሱ እንስራ። ሃሌሉያ። የቅጥሩ መፍረስ የተመቸው ጠላት ፈጽሞ አልፈለግም የቅጥሩን መሰራት። በዚህም በዚያም ቢልም መንገዱ ተዘግቶ ቀዳዳ ቢጠፋም ተረታ እጅ ሰጥቶ ጠላት ቢደነፋም ቢዝትም ቢያቅራራ አንተም ጀግንክና እጅህ ሳይላላ ሳይታጎል ስራ ለጠላት ፉከራ ሳትሰጠው ስፍራ በ52 ቀናት ቅጥሩ ተሰራ። አሜን። እንዴት ቢወድህ ነው ቢያከብርህ ንጉሱ? እንዴት ቢያገኘህ ነው ከአርያም መንፈሱ? በፈለገህ ጊዜ ልትመለስ ፈቃዱን የቸረ ንጉሱ አርጤክስስ ንጉሱ ፈቅዶልህ ድጋሚ ስትመጣ ምንድነው ያገኘኸው በእግዚአብሔር ቤት ጓዳ? የት ሄደ ሌዋዊው? የት ሄደ ዘማሪው? ቃል ገብቶ የነበር የጌታን ቤት ላይተው ይላል። ደስ ብሎኝ ያነበብኩት። ደስ እንደሚላችሁ አምናለሁ። ተባረኩልኝ። መልካም ቀን ዋሉ። ጌታ ከሁላችሁ ጋር ይሁን። ተባረኩ። ማራናታ። ጨረስኩ። አሜን አሜን። አንዬ እግዚአብሔር አምላክ በረከት ያርግሽ። ተባረክልን። ግሩም ነው። እግዚአብሔር የተመሰገነ ይሁን። ያው የቤት ቅናት በላኝ እንዳለ እንደዚሁ ነህምያን እንግዲህ ያስለቀሰ ያሳዘነ ማቅ ያስለበሰው እንዲሁ ምድራዊው ነገር ወይም ደግሞ የግሉ ነገር አልነበረም። እሱ ተደላድሎ የሚቀመጥ ሰው ነበረ። ግን በቃ ሊነሳ በሚገባበት አንቀጠር የሚሰራ እሱ ነበረ። በእግዚአብሔር ዓላማ የተቀመጠ ሰው እና ዛሬም እግዚአብሔር አምላክ በእውነት ብዙ የፈረሱ ቁጥሮች አሉ። ብዙ የፈረሱ በዛ ውስጥ እኛን እግዚአብሔር ማቅ ለብሰን አዝነን እንደ ነህምያ የምንነሳበት ዘመን ያድርግልን። ጌታ ኢየሱስ ይባርክሽ። ተባረክ ጌታችን። ወንድማችንንም በወንድሜ በጋሻውን እግዚአብሔር ይባርከው። ከእህታችን ብርቅነሽ ጋር እንቀጥላለን። ብርቅነሽ የድምጽሽን አሰሚኝ። እሺ ሰማለሁ። አዎ ትሰሚያለሽ በደንብ። ሰላም ላንቺ ይሁን አብዬ። ሰላም ቅዱሳን በመስመሩ ላይ ያላችሁ ደግሞ እህቶቼ ከእህታችን ሰኒ ጀምሮ እስከ አሁን እስከ ሀኒ ድረስ እግዚአብሔር አምላካችን የተባረከ ይሁን። ስለእናንተ ስለተሰጣችሁ ጸጋ ክብሩን ይውሰድ። እግዚአብሔር ይመስገን።
ጌታ ደግሞ ረድቶን ዛሬ እንደገና በአንድነት ሆነናል። እግዚአብሔር ይመስገን። እኔም ደግሞ ዛሬ ያው ካነበብኩት ነው የማነበው ከጻፈችው ከመጋረጃው ጀርባ ከሚለው የቁርጥ ቀን ልጅ የሚለውን መርጬ ላነብ ድርበትኩኝ አነበዋለሁ። የማይንበረከክ ለዘመኑ አዋጅ ለዓለም ቅራቅንቦ ልቡ የማይጎመጅ ሰውን የማይፈራ እግዚአብሔርን እንጂ ይወለድ ይነሳ የቁርጥ ቀን ልጅ የመንግስትን አዋጅ ትእዛዝ እንደሻረ ለእግዚአብሔር ቃል ለሕጉ እንደኖረ በአንበሳ ጉድጓድ ውስጥ መጣል እንዳፈራ ነገሩ ጉዳዩ እንዳያያዘ ከእግዚአብሔር ጋራ ከንጉሱ ማስፈራት እምነቱ እጅግ በልጦ የወጣውን ትእዛዝ እንዳለፈ ረግጦ እንደ እግዚአብሔር ሰው እንደ ዳንኤል ለዘመኑ አዋጅ ቢያሳፈረኝ አይሆንም የሚል ከተቀመጠበት ጎበዙ ይነሳ እንጂ የአምላክ የልብ ሰው የቁርጥ ቀን ልጅ እንደሚሳቅ ሲድራግ እንደ አብደናጎም አንበላም እንዳሉ ከንጉሱ ድርጎ መብልና ጠጁን ታዞ በንጉሱ ልባቸው ጨከነ አሰቡ እንዳይረክሱ ከቅንጦቱ ምግብ ከጠጁ ከቁርጡ በጽድቅ ለመኖር ቆሎ እንደመረጡ እነዚህ ልጆች እንደ ብላቴኖቹ በምርኮ ውስጥ ሆነው ማያመቻምቹ በትውልድ መሃል ነውር የሌላቸው እንደ እግዚአብሔር ልጆች ደምቆ ብርሃናቸው ይነሱ ካሉበት ከዋጣቸው ጓዳ የእግዚአብሔርን መቅደስ ቤቱ እንዲጸዳ ሰውን የማይፈራ እግዚአብሔርን እንጂ ይረገዝ ይወለድ የቁርጥ ቀን ልጅ ዘንዶም ይወጋ የዋጠውን ይጥፋ ይነሳ ትውልዱ ወንጌልን እንዲሰፋ እውነትን ሳይጠምር ከውሸት ጋር ደቅሎ ከዓለም ተለይቶ ላይኖር ተቀላቅሎ ራሱን የሚከልል በእምነቱ ጋሻ ጌታን ደስ የሚያሰኝ እስከ መጨረሻ ከእግዚአብሔር ጋር ለጽድቅ ወግኖ ለተረዳ እውነት ለዓላማው ጨክኖ በዓለም መርሆ የማይንቀሳቀስ በቃሉ የሚኖር በእግዚአብሔር መንፈስ ይምጣ ከየቤቱ ከየጓዳው ወጥቶ የበቀል ቅባቱ በአምላክ ተቀብቶ በጉልበቱ የሚሄድ ጦረኛ ተዋጊ የሚንበለበል ቀስት ትውልዱን ታዳጊ የዘንድሮ እዩ የዛሬው ጳውሎስ ሌላ ሰው አጠብቅ ቆርጠ በልተነስ ይነሳ እንጂ ዛሬ የወንጌል አርበኛ እውነት የበራለት የጳውሎስ ጓደኛ ቅርፊቱ ወድቆለት አይኑ የተከፈተ ለገንዘብ ለዝና ልቡ ያሸፈተ ተቆመለት እውነት ራሱን እየሰጠ ለነገስታት ዛቻ ያልተንቀጠቀጠ ሰውን የማይፈራ እግዚአብሔርን እንጂ ይነሳ ይወለድ የቁርጥ ቀን ልጅ ይነሳ ቁርጠኛው ማንንም ሳይፈራ የናቀውን ንቆ ለጠላት ሳይራራ ሰው ሰራሹን ወንጌል ከእውነት ለይቶ ትውልድ እንዳይጠፋ ከእግዚአብሔር ቃል ስቶ የነፍሱ መማረክ መጥፋት የሚቆጨው በልጅነት መብቱ ጠላት የሚፈጨው ይነሳ ትውልድ ለእግዚአብሔር ይለይ የዘንዶ ራስ ቀጥቃጭ ጠላት ተበቃይ በውሃና በሳት አልፎ የተቀደሰ በልማድ በስርዓት በውርስ ያልቀሰሰ ሰውን የማይፈራ እግዚአብሔርን እንጂ ይነሳ ይወለድ የቁርጥ ቀን ልጅ የበቀሉን ቅባት አንቆርቁሮበት ደርሶ የሚፈታ የወገብ ጅማት ለክፋት ሰራዊት ለጠላት መቅሰፍት ዛሬም ቤቱ ሲሆን የወንድ ዋሻ የሻጭና የለዋጭ መገናኛ አድራሻ የባቡን ራስ የሚረጋግጥ እግዚአብሔርን ከላይ የሚፈጠፍጥ አርቆ የሚያሳድድ ያጋንንትን መንጋ አምኖ በኢየሱስ ስም እጁን ይዘረጋ ይምጣ ከየቤቱ ከየጓዳው ወጥቶ የበቀሉን ቅባት በአምላክ ተቀብቶ ሰውን የማይፈራ እግዚአብሔርን እንጂ ይነሳ ካለበት የቁርጥ ቀን ልጅ እግዚአብሔር ይመስገን። ጌታ ይባርክሽ እህታችን፣ ተባረክልን። የሚቀሰቀስ ነው እንግዲህ ክብር ለእግዚአብሔር ይሁን። አሜን አሜን። ተባረኪ ብርቅነሽዬ፣ እግዚአብሔር አምላክ ይባርክሽ፣ ጸጋውን ያብዛልሽ። እውነት ነው እንግዲህ ለእያንዳንዳችን መልእክት ነው። በቃ ልንነሳ ማን ይሄድልኛል የሚልበት ጊዜ ነው ሁል ጊዜ እግዚአብሔርና እኛም ደግሞ ለዛ ስራ የምንነሳበት ወንጌሉን አንግበን የምንወጣበት
ዘመን ያድርግልን። ከሰፈራችን ከመንደራችን ከቤታችን እየጀመረን ሐዋርያትን እንዳላቸው በዓለም ዙሪያ ሁሉ ድረስ እንዲሄዱ እንዳለ እኛም ደግሞ ካለንባት እንደው አንዳንዴ ረጅም መንገድ እንመኛለን፣ ትልቅ ነገር እናስባለን። ግን በጥቂቱ የታመነውን እግዚአብሔር በብዙ ይሾማልና እግዚአብሔር በሚፈልገን አቅጣጫ ትውልድን ለመታደግ ነፍሳትን ለማዳን የምንሮጥበት ዘመን ይሆንልን። ጌታ ኢየሱስ ይባርካችሁ። ፍርቅነሽ የተባረክልን። እንቀጥላለን ከመሲዬ ጋር። ድምጽሽን አሰሚን መሲ። በጋሻዬ እሺ፣ በጋሻዬ እንኳን ደህና መጣ። ሌላ ሰው አለ ስም መስጠት የሚፈልግ? እሺ፣ መሲ ቀጥይ። ተባረኪ። አሜን። እሺ፣ ሰላም ራሄልዬ፣ መስመር ላይ ያላችሁ ቅዱሳን ሁሉ ሰላም ላችኋለሁ። ከዚህ በፊት ያቀረባችሁ ሁሉ እንዲሁም ከኋላ የምታቀርቡ እግዚአብሔር ሁላችሁንም ይባርክ። ዛሬ ማቀርበው ከእህታችን ራይል አሸናፊ ቃል ዜማ መድረክ ጣውላ የተሰኘው ነውና ጣውላ ብርጭቆና ወረቀት ምን አዛመዳቸው? እዛ ሳይገናኝ ስምና ግብራቸው። ታዲያ ብዬ ስመራመር ለካንስ ጉዳዩ ከኔው ጋራ ነበር። ብርጭቆ ተሰብሮ ራሱን አድቅቆ ልሙጡም ወረቀት በደቀቀው ስለት አካሉን ጠቅጥቆ ሸክላውን በድንጋይ አጥንቱን ከስክሶ ከማያውቀው ገላ ራሱን ነስንሶ ተጣምረው የመጡ ለካስ ሊያበጃጁት ሊያሳምሩት መልኬን እንዳልጎረባብጥ እንድተው እልኬን። እኔኮ እነሱ ባይኖሩ ታካራ ነበርኩኝ፣ ጎርባጣ ነበርኩኝ፣ ግርድፍድፍ ነበርኩኝ፣ መልከ ጥፉ ጣውላ። እድሜ ለብርጭቆ እድሜ ለወረቀት በሳት ሳልበላ ይኸው አለስልሼ ተረፍኩኝ ለሌላ። ተመስገን እግዚአብሔር ይመስገን። ይኸው ለእኛ ነው እንዳለች እውነት ነው። ጌታ ኢየሱስ ክርስቶስ እንደዚህ ነው ያደረገን። ለካንስ ጉዳዩ ከኔው ጋራ ነበር ይላልና እግዚአብሔር አምላክ አብዝቶ ይባርክሽ ራሄልዬ። ተባረኪ። ተባረኩላችሁ። አሜን አሜን። መሲ የተባረኪ። እግዚአብሔር የተባረከ ይሁን። ራሄልዬ የምትይዋለሽ በዚህ ላይ ተጨምረሽ የምትናገሪው? አልማዝ ያዘኝ ያይሊ። እሺ እሺ፣ አልማዝ ይሻለው ሰማለው። ያይሊ ተሰማያለሽ? ራሄልዬ ቀጥይ። እሺ፣ መስዬ ጌታ ይባርከሽ። በብዙ መልኩ ልናየው እንችላለን። ይሄንን ግጥም ክርስቶስ ኢየሱስ በደል ተገኝቶበት ሳይሆን ራሱን ለኛ ሁሉንም ሆኖ ነው እኛን ሊያበጃጅ፣ እሱ የባሪያን መልክ እኛን ሊያሳምር እሱ የባሪያን መልክ ያዘ ይላልና ጉዳዩ ሁሉ ከኛ ጋር ነበረ እንጂ የሆነውን ሁሉ የሆነው ራሱን ለማበጀት አይደለም፣ እኛን ለመስራት ነው። ጥሩ አይተሻል መስዬ። እንደገና በሌላ መልኩ ደግሞ ስናየው አንዳንድ ሰዎች አሉ በህይወታችን ውስጥ በቃ ስለኛ መሰራት ጉዳይ ያላቸው፣ ጸባያቸው ላይ መቸን ይችላል፣ አመላቸው ላይ መቸን ይችላል። ግን ደግሞ በእኛ ላይ የሚያዩትን ነገር እያዩ ልክ እንደ ብርጭቆ አንዱ ወረቀት እንደ ብርጭቆ ወረቀቱ አንዱ ብርጭቆ ይሆናል፣ ራሱን ይሰባብራል። በቃ ከኛ ጋር እየተጋጨም ቢሆን ለመሰራታችን ዋጋ የሚከፍሉ እንደዛ የሚጨቀጭቁን እንደዛ በዚህ ተመለስ በዚህ አትሂድ የሚሉት ለኛ መሰራት እግዚአብሔር ወዳጅ አድርጎ ዘመድ አድርጎ የሰጠን ሰዎች ይኖራሉ በህይወታችን ውስጥ። ከክርስቶስ ባሻገር ደግሞ ከራሱ ባሻገር ጌታ ኢየሱስ ለሰው የሰጠው መልሶ ሰው ነውና ህይወታችን እንዲሰራ በቃ ጣውላው ሲሞረድ ይወጋጋል። በዛ በብርጭቆ ወረቀት ያለቅሳል። ጣውላ ከመሆኑ በፊት የተጣለ እንጨት ነበረ። ዛፉንም ብታዩት ላዩ ላይ ቅርፊት ነበረው። ከቅርፊቱ ወዲያ ደግሞ ሲፈለጥ ሲሰነጠቅ ብዙ ስንጥሮች ላዩ ላይ አሉ። ነገር ግን የብርጭቆ ወረቀት ያንን ሁሉ ሻካራ አራግፎ ነው። ብርጭቆውም ወረቀቱም ለኛ መሰራት ጌታ እንደዚህ የሚሰጠን ወገኖች አሉ። እንደዚህ ገንዘብ አድርጎ የሚሰጠን ብዙዎች አሉ።
ሁለቱንም እያሰብኩ የጻፍኩት ነው። እናንተ ደግሞ ሌላ እይታም ሊኖራችሁ ይችላል። ጌታ ይባረክ። ይሄን ካልኩ ይበቃል። ያልዬ ተባረክ። እሺ ራይልዬ እግዚአብሔር ይባርክሽ። ተባረክ። አንቺም በጣም ጥልቅ የሆኑ ብዙ ትርጉም የሚሰጡ ግጥሞችን ስለምታቀርቢልን እግዚአብሔር የተመሰገነ ይሁን። ተባረክልን። ከእህታችን ማሚ ጋር እንቀጥላለን ደግሞ። ሰላም ለወገኖቼ እንደምናችሁ። የምስጋና ግጥም ትንሽ ወደ ልቤ ስለመጣ ላነበው ቀርቤያለሁ። ምስጋና ተመስገን ነው የምለው። ተመስገን ተፈበል ሁሌ ልበልህ፣ መስዋዕቴ ይሁን ይቅረብ በፊትህ። በቅዱስ መኖሪያ በሰማዩ ላይ እንደ መላእክቱ ይሰማ ይታይ። ውለታ ብዙ ነው ያደረግከው ለኔ፣ ልከፍለው አልችልም በምን አቅም ጎኔ። አንተ ፈቀድክልኝ መስዋዕት እንዳደርገው፣ በከንፈሬ ውጣ ምስጋናዬ ይኸው። ጎንበስ ቀና ልበል ደግሜ ክብርህን እንዳሳይ ሰጥተኸኛል እድሜ። ምስክሬ ይሁን ሽውበት ዓለሜ፣ ሁልጊዜ ከኔ ጋር አብረኸኝ ያለኸው። አትፍሪ አትደንግጪ ልቤን ያጽናናኸው። ቃል ኪዳን ጠባቂ መታመኛ አንተ ነው። ክፉን ልትለውጥ በመልካም ልትተካ፣ ቃልህን ሰጠኸኝ ልጽናና ልመካ። አሁንም ተመስገን ከፍ ላድርግህ ጌታዬ፣ ፍጥረትህን ወዳጅ መከታ ጋሻዬ። ተባረኩልኝ። አነስ ያለች ግጥም ነው ያቀረብኩት። ክብር ለሱ ይሁንለት። ይሄንን ስለሰጥ አሜን አሜን። እህታችን እናታችን ማሚ እግዚአብሔር ይባርክሽ። ጌታ ጸጋውን ያብዛልሽ። ግሩም ነው። አጭርም አይደለም ደግሞ ጥሩ መጠን ያለው ግጥም ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ምስጋና እያልን ነው። ጆሮ ያለው ይስማ ነው። በቃ እዚህ ላይ የምንሰማቸውን ቃሎች በቃ ለራሴ ብለን እንድንወስዳቸው ያስፈልገናል። እግዚአብሔር ይናገራል መቼም ቢሆን። እግዚአብሔርን ጠዋት ወንድሜ ሰውነት ካቀረበው ቃል ሐሳብ እግዚአብሔርን መፍራት የሚለው ነገር አንዱ ይሄ ነው። በቃ የሰማነውን ቃል አንዳንዴ ብዙ ጊዜ ስለሰማነው እንዳይቀልብን፣ ጌታ ደግሞ በአንድ ሁኔታ ውስጥ ደጋግሞ እንደዚህ ቃል ሲያመጣ እግዚአብሔር ምንድነው እያለ ያለው የሚለውን እንድናስተውል ገንዘብ እንድናደርገው ያስፈልጋልና እግዚአብሔር ምስጋና እንዲበዛለት የፈለገበት ጊዜ ነው። እኛ ደግሞ ምናልባት ከምስጋና አጠር ያልንበት ጊዜ እንደሆነ አሰብኩኝ። ምክንያቱም ተደጋግሞ ቃሉ ሲመጣ ምክንያት አለው በሚለው ነው። ማሚዬ እግዚአብሔር በረከ ያድርግሽ። ተባረኪ። ጸጋውን ያብዛልሽ። ወንድሜ በጋሻው ድምጽህን አሰማን። ተባረክ። ተሰማለሁ። አዎ ተሰማለህ። እሺ እግዚአብሔር ይባርክሽ። አንቺም ተባረኪ። ጸጋ ያብዛልሽ። አንቺ አገልግሎት እየተባረክን ስላለ ከሰውነት ጀምሮ እስከ ማሚ ድረስ ያቀረባችሁ ሁሉ ተባረኩ። ራይልዬ በምታልፊበት ፈተና ውስጥ ሆነሽ ደግሞ እንደዚህ ያው አገልግሎቶችን ስላላስቆምሽ ሊያስቆምሽ የመጣውን ሁሉ ደግሞ እንዲህ እያሸነፍሽ ስላለ ክብር ለኢየሱስ ይሁን። ተባረኪ። አሁንም ጸጋውን ያብዛልሽ እላለሁ። ይሄ የሚቀርበው በየማክሰኞ ጠዋት ይቀዳል። ዩቲዩብ ላይ ዳውንሎድ ይደረጋል። የበጉ ቲዩብ ወይም ደግሞ ቤሪያ አርት ሚኒስትሪ ብላችሁ ገቡ ታገኙታላችሁ። ሌላ አንድ አጭር ማስታወቂያ ዲሴምበር 20 ቅዳሜ ጠዋት ማለት ነው። በዚህ ሰዓት እንዳለ ሆኖ የቅዳሜ ጠዋት ላይ ለ2 ሰዓት የሚቆይ የስነ ጽሁፍ ዝግጅት አለን። የዓመቱ መጨረሻ የጌታ ልደት ምክንያት በማድረግ ቅዱሳን እየተዘጋጁ ናቸው እና ለዚህ አገልግሎት ለኛም ጸልዩልን። ጥሩ ዝግጅት እንድናቀርብ የጸለይንበት ጥሩ ነገር እናቀርባለን። መጣችሁ ተባረኩ። ያንን ጊዜ እያሰባችሁ ቆዩ። እግዚአብሔር ይባርካችሁ። ይሄ የማነበው መጽሐፍ አሁንም ማነበው ጽሁፍ የሚገኝበት መጽሐፍ የወንድማችን አዳሙ ነው። ወንድማችን አዳሙ በዚህ ሰዓት መገኘት አልቻለም በስራ ምክንያት። ግን እግዚአብሔር ይመስገን የራሔል መጽሐፍ፣ የኢያኤል መጽሐፍ፣ ከበጋሻው መጽሐፍ እያሉ አይገርምም? እግዚአብሔር መልካም ነው። ጌታ ይመስገን። የሚነበብ ነገር የማይጠፋ
በመንማርበት ነገር እዚሁ ህብረታችን ውስጥ እግዚአብሔር እያፈለቀ ስላለ ስሙ ይባረክ። እንደዚህ ይላል ያዳሙ ግጥም የስኬት ቀመሩ ሲመዘን ውጤቱ ምንድን ቢያገኝ ነው የሰው ልጅ እረፍቱ? ምንስ ቢያሳካ ነው ስኬት የሚባለው? የሚሰፈርበት ሚዛኑ ምንድነው? የማዕረግ ምሩቅ ዶክተር ፕሮፌሰር ጨረቃ ላይ የወጣ በምድር ሳይወሰን ስኬት ይባላል ወይ ሚዛን ላይ ሲመዘን? በአራቱም አቅጣጫ ይችን ዓለም ቢዞር ሁሉን ሊያስተዳድር የዓለም መሪ ቢሆን ያገኛል ወይ እረፍት? ያገኛል ወይ ደስታ? ያጎናጸፋል ወይ የስኬት እርካታ? የጦር መሳሪያውን መድፍ መትረየሱን የራሱ አርጎ ቢማርክ ጎበዙን ሀብቱ ጣራ ነክቶ ሞልቶ ቢትረፈረፍ የዓለም ብርና ወርቅ በፊቱ ቢሰለፍ ከቶ ይችላል ወይ አእምሮን ማሳረፍ? ዘመናት ተቆጥረው የድሮ የጥንቱ ታሪኮች ቢጠኑ ከስር መሰረቱ አዋቂ ለመባል ቢደከም ቢለፋ የትናንት ትዝታ የነገውን ተስፋ አንድ ላይ አድርጎ ቢጥሩን ቀን ተሌት ሳይታክት ቢዳክር ስኬት በሚል ስሌት እሰይ የሚያስብለው ደስታን የሚፈጥረው በየትኛው መለኪያ በየትኛው ሚዛን ነው? ግን ከጨለማ አምልጦ አይኑ የበራለት የሞት ፍርድ ተሽሮ ህይወት የበዛለት የስኬት ሚስጥሩን ንገረን ብትሉት ይሄ ነው ምላሹ ቀርባችሁ ብትሰሙት። በህይወት ዘመን ውስጥ ስኬት የሚባለው በአደባባይ ቆሞ የሚመሰከረው ስኬት ከሞት ማምለጥ ስኬት የመዳን ነው። እኛም ዛሬ ንቁም አዋጅ እንናገር የህይወትን ክብር የማዳኑን ሚስጥር መደመር መቀነስ ኤክስ ዋይ የሌለው በዚህ ዓለም ኮተት የማይመዘነው እንመሰክራለን ስኬት ኢየሱስ ነው። አሜን። እንደማችን አዳሙ ባለ ይባርከው ተረስኩኝ አይደል? አሜን አሜን አሜን። እግዚአብሔር ይባርክህ። ተባረክ ወንድማችን በጋሻው። እውነት ነው ስኬት እሱ ራሱ ነው፣ ኢየሱስ ነው፣ የእግዚአብሔር መገኘት ነው። እግዚአብሔር ለሰዎች ተስፋ ይሰጣቸውና ለኢየሱስ ተስፋ ሰጠው። በቃ በህይወት እድሜ ሁሉ ማንንም አይቋቋምህም ብሎ ላከው። ግን ምን ማለት ነው? በቃ ጦርነት የለም እንደ የለም እንደዛ የለም ማለት አይደለም። ግን በዛ ውስጥ ሁሉ ድልን እያደረክ ትሄዳለህ እና ከእግዚአብሔር መገኘት የተነሳ ብቻ ድል አለ። ከመከራ ከስቃይ ከችግር በላይ ሆኖ መራመድ አለ። ችግሩ የለም አይደለም እያለ ከዛ በላይ የሚያደርግ ያ የእግዚአብሔር አብሮነት ብቻ ነው ያንን ሊያደርግ የሚችለው። የሰው ስጋ አይችልም፣ ደካማ ነው። እና ስኬት ሲባል ሰው ማግኘት፣ ገንዘብ ማግኘት፣ ትልቅ ቤት ውስጥ መኖር፣ ትልቅ ቆንጆ አዲስ መኪና የመሳሰሉት ነገሮች ምድራዊ የሆኑ ነገሮችን ብቻ ሊያስብ ይችላል። ነገር ግን በቃ በእግዚአብሔር ደስታ በእግዚአብሔር እረፍት ውስጥ መኖር ከእግዚአብሔር አብሮነት የተነሳ የሚመጡ ነገሮች ሁሉ የምንቀበላቸው ነገሮች ሁሉ ያ ነው ስኬት፣ ዋና ስኬት፣ ማንም የማይወስድብን ማረጋገጫ ይዘን የምንቀመጥበት። እግዚአብሔር የተመሰገነ ይሁን እና የስኬት ቀመሩ ይላል ሚስጥሩ ይሄ ነው፣ ሌላ አይደለም። በቃ እግዚአብሔር ነው፣ ጌታ ኢየሱስ ነው። ሌላ ምንም ሊሆን አይችልም። ጌታ ስሙ የተባረከ ይሁን። በቃ ስኬታማ አድርጎ እግዚአብሔር እንድንኖር ፈቃዱ ስለሆነ ደግሞ ለዛ ስለተጠራን እግዚአብሔርን እናመሰግናለን። ማንም በቃ በእግዚአብሔር ውስጥ ያለንን ደስታና ረፍት ሊቀማን ስለማይችል አንዲትን ያወራው የህይወትሽን በቃ የሪሞት አትስጪ ለሰው ትል ነበርና ሲፈልግ ወደ ላይ ያደርግሻል፣ ሲፈልግ ወደ ታች ያወርድሻልና በቃ እግዚአብሔርን ብቻ እና እግዚአብሔርን ከኛ ጋር መሆን ብቻ ቼክ እያደረግን በዘመናችን ስንሄድ ሁኔታዎች አይደሉም የሚለኩት የኛን ስኬት። ስኬት ማለት ጌታ ነው። ስኬት ማለት የእግዚአብሔር ከኛ ጋር አብሮነቱ ነው። እግዚአብሔር አምላክ የተባረከ ይሁን። ወንድማችን በጋሻው ጌታ ይባርክህ። ጸሐፊውን ወንድማችን አዳምን እግዚአብሔር ያብዛለት ይጨምርለት። ታችን አልማዝ ድምጽሽን አሰሚን። ተባረክ ያልሚያ ሰማለ ያይ አዎ ትሰማለሽ።
ሰላም እላችኋለሁ ቅዱሳን በሙሉ ከኔ በፊት ያገለግላችሁ ሁሉ ጌታ ይባርካችሁ፣ ዘመናችሁ ይባረክ፣ ተባርካችሁ ለበረከት ሁኑ። ይሄን እድል የሰጠን ጌታ ይባረክ። እንደ አጋጣሚ በዚህ መስመር የገባችሁ አዳዲስ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኝ መድኃኒታችሁ አድርጋችሁ ያልተቀበላችሁ ብትኖሩ በቃ ይህችን አሁን ማነባት መልእክቴን ሰሙልኝ አላችሁ። በህይወት ትኖሩ ዘንድ ህይወትን ምረጡ። ሰው ሆይ ምርጫህ ምንድነው? ህይወት ወይስ ሞት ነው? ህይወትን ምረጥ፣ እሱ ይሻልሃል። ኢየሱስን ተቀበል፣ ያጎናጽፈሃል። መርገምክን በእንጨት ላይ ኢየሱስ ተቀብሏል። ላንተ በረከትን ህይወትን አድሏል። ጌታ ክብርህ ሊሆን ደግሞ ሞገስህ እጆቹን ዘርግቶ ዛሬ ሲጠራህ በዘላለም ደስታ አርፈህ እንድትኖር ዛሬ ነገ አትበል፣ በእምነት ተቀበል። የመዳን ቀን ዛሬ አሁን እኮ ነው። የክብር ጥሪ ነው፣ አታሳልፈው። ወገኔ እንዳታዝን ኋላ እንዳይቆጭህ አሁኑኑ ግባ ወደ እረፍትህ። ወገኔ እንዳታዝን ኋላ እንዳይቆጭህ አሁኑኑ ግባ ወደ እረፍትህ። አሜን አሜን አሜን። እግዚአብሔር ይባርክሽ፣ ተባረኪ አልማዝዬ። በጣም ደስ የሚል ሌሎችን ለደህንነት ደግሞ የሚጠራ ቆንጆ የወንጌል ስብከት ነው የሰበክሽን፣ ግጥም ነው የገጠምሽው። ጌታ ኢየሱስ የተባረከ ይሁን። እግዚአብሔር እናመሰግናለን ስለነበረን ጊዜ ሁሉ። ጌታ ስሙ የተባረከ ይሁን። እግዚአብሔር ይመስገን። እኔም አንድ አጭር ግጥም ላንብብና በዚህ እንጨርሳለን ማለት ነው። አሁን እህታችን ባነበበችው ግጥም መሰረት በእውነት ጌታን ያልተቀበላችሁ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ እስከዛሬ ያልወሰናችሁ ሰዎች ካላችሁ በዚህ መስመር ላይ በማንኛውም ሰዓት ከዚህ ሰከንድ ጀምሮ ገብታችሁ እኔ መቀበል ፈልጋለሁ ወይም ጸልዩልኝ ብትሉ አብረን ምን ጸልይ አለን። ሰዎች አሉ፣ ሁሉ ሰው አለ። ስለዚህ እናሳስባለሁ። የዝቅታው ደሞዝ ይላል። ከመጋረጃው በስተጀርባ ላይ ያለውን ነው ማነባው። በአንደኛ ቆሮንቶስ 12 ላይ ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው ይላልና በዛ ሐሳብ ላይ የተመረኮዘ ነው። የዝቅታ ደሞዝ የአንድ በረት በጎች የአንድ አባት ልጆች በምድር ዘመናቸው አንድዬን አምልከው ዘላለም ሊኖሩ አንድን መንግስት ወርሰው አንድ ሆኖ ሐሳባቸው አንድ ሆኖ ህልማቸው ከአንድነት በቀር ከውህደታቸው የብቻቸው መስዋዕት ላያርግላቸው አካል ሲነካኩ አንዴም ሲገፋፉ በጠባቢቷ ደጅ ቅዱሳን ሲያልፉ መገጫጨት ቢኖር አንደኛው ከአንዱ በፍጥነት ተስማምቶ ጉዞ መቀጠል ነው፣ ቀጭን ነው መንገዱ። ሁለቱም ለማለፍ ባንዴ ቢያስቡ በሩ እጅግ ጠባብ ነው፣ ማናቸውም አይገቡ። በፍቃዱ አንደኛው ሌላውን አስቀድሞ ወንድሙን ቢያሳልፍ ተራ ቢሰጥ ቆሞ በተጨመረ ክብር ይሆናል ፊተኛ የዝቅታው ደሞዝ ሆኖ ከፍተኛ። በጠባቢቷ ደጅ ማን ይገባል ችሎ ራሱን የካደ ዓለምን ያሸነፈ በብዙ ተጋድሎ ፉክክር ውድድር ትዕቢት ያልያዘው ለአምላኩ ትእዛዝ የተንቀጠቀጠ ልቡ የተገረዘው የዓለምን ግብዣ ፈተናውን አልፎ በዛች በር ይገባል ጌታን ተደግፎ። ስለዚህ ወንድሙን ከሱ እንዲሻል ቆጥሮ ትእዛዝን ቢፈጽም ወገኑን አፍቅሮ ዝቅ ያለው ወገኔ እሱ ይሆናል ድሉ ኢየሱስ ሆኖለት ሽልማት አክሊሉ ይላል። ክብር ለእግዚአብሔር ይሁን። በእንዲህ አይነት ትህትና በእንዲህ አይነት ፍቅር ጌታን እየተከተልን ደስ እንድናሰኘው አምልኳችን ሙሉ እንዲሆንልን እግዚአብሔር አምላክ ይርዳን። የረዳን እግዚአብሔር ስሙ ይባረክ። ከወንድሜ ሰውነት ጀምሮ እስካሁን እስከ መጨረሻ እስከ ቲያልሚ ድረስ ያገለገላችሁ ሁሉ እግዚአብሔር ጸጋውን ኃይሉን ያብዛላችሁ። እግዚአብሔር የተባረከ ይሁን። ቁጭ ብላችሁ ደግሞ ስታዳምጡ የቆያችሁ ወገኖች እግዚአብሔር አሁንም በጸጋ ላይ ጸጋን ያብዛላችሁ። ተባረኩልን። እግዚአብሔር ይመስገን። ስለነበረን ጊዜ ጌታን ባርከን ወደሚቀጥለው ክፍለ ጊዜ እንሄዳለን።
ስታር 6 አድርገን ለጥቂት ሰከንድ እልልታን ለእግዚአብሔር እናቀርባለን። ስለተናገርከን፣ ድምጽህን ስላሰማህን፣ ስለመከርከን እናመሰግናለን ብለን አመስግኑኝ ብለዋል ዛሬ ጌታ። እናመሰግነዋለን፣ እልል እንልለታለን። ስታር 6 አድርጉ ወገኖች። ሃሌሉያ ሃሌሉያ ሃሌሉያ። የቀራንዮውን ደስታ ይመጣል። ሃሌሉያ ክብር እሱ ይውሰድ። የቀራንዮ አንበሳ እግዚአብሔር ያክብርሽ፣ እግዚአብሔር ይቀድሳችሁ፣ ያክብራችሁ የብሔራዊ ቅዱሳኖች። ሃሌሉያ ሃሌሉያ። ተባረኩልን። አሜን አሜን። ዘመናችሁ የተባረከ ይሁን። ያብዛላችሁ። አሜን። እግዚአብሔር